የኛ ሀገር ደግሞ አንረዳም። አንድ ሴት ለምንድን ነው የወጣችው ከዛ ቤት ምን ሆና ነው አንልም። ፈታለች እሷ እንዲህ ነው የምንለውና ትዳርን በመመካከር ያን ድርጅቱን ማቋቋም አለባት። አንዱ ልጇን አዝላ አንዱ ልጇን እያጠባች መከራዋን እየበላች አሳሯን እየበላች ማዲያት በማዲያት ሆና እየኖረች ልጆቿን እያሳደገች እየተባለ ከንፈር ነው የሚመጠጥላት አይደለ? እችኛዋ አትሰደብም። ለምን ተበድላለች ተብሎ ስለሚታሰብ በቃ ምንም ነገር የላትም ከልጆቿ ጋር የበለጠ የድህነት እንደው የመጨረሻ ደረጃ ላይ ደርሳለች፣ ተበድላለች። ወንዱም ራሱን አይቶ ሴቷም ራሷን አይታ ማይሆን ከሆነ ወንዱም መጎዳት የለበትም። ይሄ እኮ እየበዛ ሲሄድ እኮ ጥፋት ላይ የሚደረሰው። ወንዱም አንዳንድ ጊዜ ሲጎዳ አያወጣውም። እንደኛ አይደለም ወንድ። ምናልባት እኔ ከሆንኩኝ ደግሞ የተሳሳትኩት በእርግጥ ስለ እውነት እኔ እንዲህ እንትን ጭፍን መሆን አልፈልግም። አስረዱኝ ይላሉ ብዙ ቦታ ላይ። የተከበራችሁ ውድ የዘመናዊ ሾው ተከታታዮቻችን እንደምን ሰነበታችሁ? እነሆ ዛሬ ሳምንቱን ጨርሰን የዘመናዊ ሾው የሚቀርብበት ሰዓት ላይ ነኝ ያለሁት። እንደ ወትሮ ሁሉ አብራችሁኝ እንደምትቆዩ ተስፋ በማድረግ ዛሬ ወይዘሮ አዳነች አሰፋን አዱዬን የኔን ዘመድ ይዤላችሁ ቀርቤያለሁ። በጣም ብዙ ጊዜ ብዙ ሰዎች አሳሳቢ የሆነባቸው በተለይ ደግሞ አሁን ብዙ ሴቶች እየተጨነቁበት አልፎም እየተሰደቡበት ያለውን ጉዳይ ለምን ከወይዘሮ አዳነች አሰፋ ጋር ዛሬ አልሰራውም ብዬ እሷን አስቸግሬ ይዤላችሁ ቀርቤያለሁ። አዎ የዛሬ ኢሹአችን ስለ ሲንግል ማም በእንግሊዘኛው እንዲሁም ብቻዋን የምትኖር ልጆቿን የምታሳድግ እናት ኬዝ ዛሬ በጣም ሰፋ ባለ ነገር እናነሳለን። አዱዬን እንግዲህ ለማታቋት ራሷን ታስተዋውቅልኝና ወደ ጉዳያችን እንገባለን። አመሰግናለሁ ሪቺዬ። አሁን እንግዲህ ተደጋገም እዚህ ብዙ ያንቺ ተመልካቾች ያውቁኛል። እግዚአብሔር ይባርክሽ ሪቺዬ። በጣም ነው የማመሰግነው። ተመልካቾችሽን በጣም ነው ደስ የሚለው። ብዙ ይመክሩናል፣ ብዙ ደግሞ አስተያየት ይሰጡናል። ያ ደግሞ እኛን ያበረታናል። ዛሬ ደግሞ ስለጠራሽኝ አመሰግናለሁ። ባሳለፍኩት በእድሜ የማውቀውን እስቲ ተናገሪ ብለሻል። እንቀጥላለን እንግዲህ ለልጆቻችን እንናገራለን። እሺ እንግዲህ አንቺን ለማያውቁ ወይዘሮ አዳነች አሰፋ አሁን 81 ሆነሽ አይደል? 81 ዓመት። በጣም ጥሩ። የ81 ዓመት የእድሜ ባለጸጋ ናት። እንዲህ እንደምታዩት ቁልጭ አለች። ለኛ ለቤተሰባችን ትልቅ አርአያ የሆነች በጣም ዘናጭ በጣም ዘመናዊት ሴት ናትና ብዙ ነገር ስንቸገር ብዙ ምክሮች ስንፈልግ እንግዲህ አዱዬን እናስቸግራለን። እዚህ ጋር አንቺ ብዬ ሳወራ ተመልካቾቼ ያው የራሴ የሆነች ሴት ናት፣ የራሴ ዘመድ የራሴ አክስቴ ነችና አንቱ ብዬ ማውራት ስለማልችል እንደው አንዳንድ ሰዎች ቅር እንዳይላቸው ብዬ ነው። እና እንዳልሽው ዛሬ በጣም አንገብጋቢ ጉዳይ፣ በጣም ብዙ ሴቶች የተቸገሩበት ጉዳይ ነው የምናነሳው። በየሚዲያውም በብዙ አይነት መልኩ ይነሳል። እኔም ከጓደኞቼ ጋር ከማገኛቸው ሰዎች ጋር እንዲሁም ውመን ኢምፓወርመንት ላይ በምንሰራ ሰዓት በጣም ብዙ ሰዎች አንገታቸውን ያስደፋቸው፣ በተቃራኒው ደግሞ ካለኛ ማን አለ ብለው ደግሞ የሚሉበትን እንግዲህ ትልቅ ጉዳይ ስለ ሲንግል ማሞች ነው ማንሳት የምፈልገው። ውይይት ነው የምናደርገው። ያው ጥያቄና መልስ አይሆንም። ምክንያቱም እኔ በእኔ ዘመን አሁን ያለውን ነግርሻለሁ፣ አንቺ ደግሞ ከድሮ ጀምሮ እያያያሽ በፊት በእናንተ ዘመን የነበረውንና አሁን ደግሞ እኔ የማየውን ነገር አንቺን ባይንሽ እንግዲህ የምታዩ ነገሮች አሉና ሁለቱን እስቲ እያደረግን ምናልባት ብዙ እህቶችን ከሲንግል ማምነት ከብቸኝነት ልናድን እንችላለን። እንዲሁም ደግሞ በተለያየ መንገድ ሲንግል ማም ሆነው ለተቀመጡ ደግሞ እናቶች ነውር እንዳልሆነና ራሳቸውን መለወጥ እንዳለባቸው ሁሌ እየተሰማቸው እኔ ሲንግል ማም ነኝ እያሉ እንዲኖሩ እንዳናደርግ ይሆናል ማለት ነው። ሁለት አይነት ነገሮችን ነው አሁንም የምናየው። ስለዚህ አዱዬ በቅድሚያ ላንቺ አንድ ሲንግል ማም የምትባል እናት ማለት ነው
እንደው ምንድናት እስቲ እንደው ከትርጉሙ ጀምሮ ምክንያቱም ይሄን እምልሽ ሲንግል ማም እኮ በተለያየ ነገሮች ይመጣል አይደለ? ብዙ ሰው ግን ሲንግል ማም ናት ሲባል አመለካከታቸው በጣም የተለየ ይሆናል። ስለዚህ እስቲ በሞትም ባሏን ያጣች ባሏ ወስልቶባትም ሄዶም ትቷት ሄዶም ባሏን ያጣቻለች እንዲሁም ተደፍራ የወለደችም እንዲሁ ብቻዋን የምትኖር ሲንግል ማም ናት። በተለያየ መንገድ ይሄንን ማየት እንችላለን። አንድ ሴት ጥጋበኛ ሆና ብቻ አይደለም ባሏን ፈታ ሲንግል ማም የምትሆነው፣ ከስንት አንድ ሊኖሩ ይችላሉ። እስቲ ላንቺ በቅድሚያ ሲንግል ማም እንዴት ትገልጫታለሽ አዱዬ? መቼም ማንኛውም ሴት ትዳር ትፈልጋለች። በትዳር መኖር፣ ወልዳ በልጆቿን ማሳደግ፣ ተከብራ መኖርን በጣም ነው የምትፈልገው። በዚህ ላይ ጋብቻ እግዚአብሔር የፈቀደው ነው። ከአንድ ሁለት ይሻላል ይላል። ብቻዋን ስትሆን ሲንግል ማም ስትሆን ብዙ ጉዳት አላት። ግን ሰዎች ደግሞ መረዳት አለባቸው። ያቺ እናት በምን ምክንያት ነው? በራሷ ጥፋት ነው ወይስ ደግሞ በችግር ምክንያት ነው? ባሏ ምን ቅድም እንዳልሽው ወይ ሞቶባት ይሆናል ወይም ደግሞ ሂጅልኝ ብሎ ፈቶ ይሆናል። ብዙ አይነት ነው የፍቺ አይነት። ሀገራችን በጣም ብዙ አይነት ነው እና ያቺ ሴት ዝም ብሎ ሳይታወቅ መወንጀል የለባትም። ትዳር የምትፈልጋለች መቼም። አልፎ አልፎ ደግሞ አይጠፋም። አይም ብላ ብቻዬን ልኖር የምትልም አለች። ግን ብቻዋን በመሆኗ ትጎዳለች። በጣም የተጎዳች ነች። በህብረተሰቡ ዘንድ ብዙ ስም ይሰጣታል። ምንም ነገር ብታደርግ በቃ ብቻዋን ናት እና ይሄ ነገር እኛ ሀገር ቢስተካከል ደስ ይላል። እናቶች ብዙ የተጎዱ አሉ በዚህ ምክንያት። ለምን አታገባ? ምን አልተጠየቀችም? ያቺ ሴት በህመም ሊሆን ይችላል ማታገባው፣ ወይም ደግሞ ከእንግዲህ በኋላ ባገባ የሚያው ነው ብላ ተስፋ ቆርጣ ይሆናል። የመጀመሪያው ኑሯ ተስፋ አስቆርጧት ሊሆን ይችላል እንጂ እናቱ ሴት ልጅ ትዳር ትፈልጋለች። የማትፈልግ የለችም። ደግሞ ስለምትፈልግ ነው። በአሁኑ ጊዜ አሁን ድሮም አሁንም ትዳር የምትጠላ ሴት አለች ብዬ አላስብም። ከስንት አንድ በስተቀር ትዳር አስፈላጊ እንደሆነ ልጆች መውለድ ማሳደግ ስለምትፈልግ ትዳሯን የምትጠላ ያለች አይመስለኝም። ህብረተሰቡ ቢረዳት ደስ ይለኛል። አልተረዳናት። ለምሳሌ እኔ በ40 ዓመቴ ነው በ45 ዓመቴ ነው ባለቤቴ ያረፈው። ብቻዬን ነው ልጆች ያሳደግኩት። ብቸኝነት ምን እንደሚያመጣ ምን እንደሚጎዳ አውቀዋለሁ። ስለዚህ ሴቶች ብቻቸውን ሲሆኑ እኔ በጣም ነው የማዝነው። ረዳት ሲያጡ፣ ረዳት ያስፈልጋታል። ቴንኪው አዱዬ። እንግዲህ አሁን አንቺም አንድ ምሳሌ ነሽ። ይኸው እንዳልሽው በ40 ዓመት ትዳር ባለቤትሽን አጥተሽ ልጆችሽን በማሳደግ ለብቻሽ ብዙ ሂደቶች ሄደሻል። እንግዲህ ያንቺም ስም ሲንግል ማም ነው አይደለ? ምክንያቱም ከትዳርሽ ባለቤትሽ ካረፈ በኋላ ትዳር ያለሽም ልጆችሽን ጠንክረሽ ብቻሽን አሳድገሻል። እንዳልሽው ማህበረሰቡ በጣም የተለያየ አይነት አመለካከት አለው። አማራጭ ሳይኖርሽ ሳይሆን ልጆችሽን ለብቻሽ ለማሳደግ የሆነ የራስሽ የሆነ ምክንያቶች መቼስ ይኖርሻል ብዬ አስባለሁኝ። እንደው ለተመልካቾቹ ትንሽ ግልጽ ለማድረግ ያንቺ ውሳኔ ምን ነበር? ልጆችሽን ለብቻሽ ለማሳደግ ያደረገሽ ነገር ምንድን ነበር? የተለየ ምክንያት አለሽ ወይ? እኔ ለምሳሌ ማግባት እችል ነበር በዛን እድሜ ማለት ነው። ግን ልጆቼን ሌላ አባት ማሳየት አልፈልግም። ልጆቼ ይጎዱብኛል። በዚህም ላይ ደግሞ 2-3 አመል ማየት አልፈልግም። ለምን አንድ ሰው ጋር ከለመድሽ ያንን ነው ያን ኑሮ ነው የምትፈለገው እና ያ ሲፈርስ ይስጠላል። እኔ ብቻዬን መኖሬን ፈልጌው ነው ልጆቼን ላሳድግ። ልጆቼም ትልልቆች ናቸው። ከነሱ ጋር እድሜ እንግዲህ እስከዛሬ ድረስ ቆይቻለሁ። ግን በልጅነት ደግሞ በ20 ውስጥ እንደዚህ የሚሞትባቸው አሉ። አሁን እሷን እንግዲህ አስቢ፣ እድሜ ልክሽን ተቀመጭ ልትያት አትችይም። ብታገባ በጣም ጥሩ ነው። ግን ማን ነው የሚገባው ነው? አግብታ እንደዛ የሆነችን ሴት ምናልባት ይረዳታል ወይ ወደ ባሻ ትሆናለች። ብዙ ነገር ያለፈባትን ነገር
ስላለ አንዳንድ የማይመቹ ነገሮች ይኖራሉ። ያንን ሁሉ የሚቀበላት መሆን አለበት ወንድ። እንግዲህ ያንን ሁሉ ሊቀበላት ነው የሚያገባት ማለት ነው። እና የኔ ራሴ ወስኜ ነው በቃ ልጆቼን ላሳድግ በሚል ነው እንጂ ያገባሉ። ልክ ነሽ። እንግዲህ አሁን እንደገባኝ ማለት ነው ኤርሊ ኤጅ ላይ በ20ዎቹ በ30 እድሜዋ ላይ ባለቤቷን በሞት ያጣች ወይንም በዝሙትም ሊሆን ይችላል፣ ያው ፍቺው መጽሐፍ ቅዱስም እንደሚፈቅድልን ያጣች ሴት ልትሆን ትችላለች። እና በዛ በ20 እና በ30 ዓመቷ ብቻዋን ከምትቀመጥ እንደው ሌላ ትዳር ላይ ህይወት መቼስ ይቀጥላል አይደል አዱዬ? ያው ስለዚህ ብቻዋን ከምትቀመጥ አግብታ እሷን የሚመስላት ሰው አግብታ ብትኖር መቼስ መልካም ነው። ምክንያቱም ህይወት ቆሞ አይቀርም። በዛ ላይ ደግሞ ስለ እውነት ለመነጋገር ብቻሽን ስታሳድጊ እኮ በጣም ብዙ የሚጎድሉም ነገሮች አሉ አይደለም? እነዛ ሴቶች የማያገቡት ሴቶች መቼስ ይሄን ሁላ ሚዛናዊ አድርገው ለልጆቻችን ሌላ ባል ብናገባ ከሱ አልፎ ለልጆቿ ነው እኔ ሲንግል ማም የምታስበው ብዬ ነው የማስበው። የእሷ ህይወት አንዴ ተበላሽቷል። እዛ ጋ እንደቆመ የሚያስቡ በጣም ብዙ ሴቶች እህቶቻችን አሉ። ነገር ግን ልጆቻችን ለምን እንበድል? ሁለተኛ አባት ሁለተኛ ፊት ለምን እናሳያቸው? ያ ሰውዬ እንዴት ነው ልጆቻችንን የሚቀበለው? በማለት አብዛኛው ሴት ብቻውን መቀመጥን ይመርጣል። በጣም አብዛኛው አይደለም፣ የምናየው ነው መቼስ አካባቢያችን ላይ ማለት ነው። ግን አንቺ እንዳልሽው ኤርሊ ኤጅ ላይ ከሆነና የሚመስላት በተለይ ደግሞ በእሷ ሁኔታ ላይ ያለፈ አግብቶ የፈታ ሰው ቢሆን እሱም የመረዳዳት ቻንሳቸው እድላቸው እኔ ሰፊ ነው ብዬ አስባለሁ። መልካም። አሁን እዚህ ላይ ያነሳነው ሀሳብ ምንድነው? ባሏ ከሞተባት ወይንም በዝሙት ከሄደባት ነው እንግዲህ አይደለም። ሌላስ ኬዞች እስቲ ብናነሳ፣ ለምሳሌ እንደተባባልነው መግቢያችን ላይ አንድ ሴት ሲንግል ማም የምትሆነው በተለያየ መንገድ ነውና ማህበረሰቡ እንደ ሁሉንም ጭፍልቅ አድርጎ እነዚህ ሲንግል ማሞችን የሚሳደብበት የሚተችበት ወይንም የሚያናንቅበት ነገር እንዲቀር ነው። ምንም እንኳን ሲንግል ማምነት ባይበረታታም እች ሴት ግን ምክንያቷ ምንድን ነው ለመፍታት ብሎ ቆም ብሎ ማሰብ ከመጉዳት ማለት ነው። ኦልሬዲ ሴትዮ የተጎዳች ናት። አንድ ሴት ቅድም ልክ መግቢያሽ ላይ እንዳልሽው ማንም ሴት ትዳር ይዛ መኖርን ትፈልጋለች፣ አግብቶ መውለድን ትፈልጋለች። የህይወት አጋጣሚዎች ግን ሁላችንም ኑሯችንን ይለያዩታል። ይሄ ደግሞ ለምን ሆነ ብለን ማለት አንችልም አይደለም። ብዙዎቹ አንገታቸው ተሰብሮ ሲንግል ማም ነኝ ብሎ ለማለት እየፈሩ በቃ በጣም የሚሳቀቁ እህቶች አሉ። በዛው ልክ ደግሞ አዱዬ ሲንግል ማምነትን የሚያንቆለጳጵሱ ሲንግል ማም ስለሆንኩ ነው እንደዚህ ሆንኩት፣ ምን በወጣኝ ብለው ቶሎ ጊቭ አፕ ማድረግ፣ ትዳራቸው ላይ አንድ ነገር ኮሽ ሲል ፍቺን የሚያበረታቱም ሰዎች አሉ። ይሄ እኔ ትክክል ነው ብዬ በፍጹም አላስብም። ግን ደግሞ አዱዬ እዚህ ጋር ከተሳሳትኩኝ እንድታርሚ። በጣም አብዛኛው ሴት መቼስ አሁን በፐርሰንቴጅ ማስቀመጥ አንችልም፣ ምክንያቱም ጥናት ያልተጠና ነገር ከባድ ነው። ነገር ግን በሀገራችን በጣም አብዛኛዋ ሴት ተበድላ ሞክራ ለምና ሽማግሌ ልካ ብዙ ሙከራ ተደርጎ ይመስለኛል ፍቺ ላይ የምትደርሰው። አሁን የምናወራው ስለ አብዛኛው ሴቶች ነው አይደለም እንጂ ትዳሯን ቀብጣ የምትወጣ ሴት እንዶ በጣም ጥቂት ናት ብዬ ነው የማስበው። ወይንም ተታላ ሌላ ፍቅር ይዟት አንዳንድ ነገሮች አታለዋት ምናምን የምትወጣ ሴት ልትኖር ትችላለች። እንደው 100% ብለን ላንል እንችላለን። እዚህ ጋር ግን የምናወራው ስለ ኢትዮጵያውያን ሴቶች፣ ስለ እህቶቻችን በደንብ ስለምናውቀው ኑሮ ነውና ስለ እውነት እዚህ ላይ እንድናወራ ፈልጋለሁ። እንደው አብዛኛው ሴት እውነት ሞክሮ ለፍቶ አይደለም ከቤቱ የሚወጣው፣ መክሮ አስመክሮ። እንግዲህ እኔ አሁን በዚህ ዘመን የማውቀውን ነገር ነው ምነግርሽና አንቺ ደግሞ እስቲ ከበፊቱ ጋር እያነጻጸርሽ፣ ምክንያቱም እኛም አያቶቻችን እናቶቻችንን እናውቃለን። እኔ እናቴ ላይ የደረሰ ነገር እኔ ላይ እንዲደርስ አልፈልግም ብለው የሚሉ በጣም ብዙ ሴቶች አሉ። አሁን እኔ ደጋፊ ነኝ። ያንን በደል እንድትበደል አልፈልግም።
ሴት ልጅ ራሷን ማቆም አለባት፣ ብዙ ነገሯን ራሷን መቻል አለባት፣ ሰርታ መኖር አለባት። ለራሷም ሳይሆን ለፋሚሊ ሁሉ እኮ ነው አይደል ስትሻሻል የሚሆነውና አዱዬ እስቲ እውነት አንድ ሴት ልጅ ውጥት ብላ በቃ እኔ ትዳሬ ብላ የምትወጣ ሴት ናት የምትበዛው ወይንስ ለፍታ ሞክራ አስመክራ ነው ሲንግል ማም እንደው እንደዚህ የምትሆነው? እስቲ እንደው በግልጽ ደግሞ በአንቺ ጊዜ ጀምሮ ያለውን እያወዳደርሽ እንድትነግሪኝ ነው። መቼም ትዳር የሁለት ሰው ነው፣ ትልቅ ተቋም ነው። ሁለት ሰዎች ሲገናኙ ተጠናንተው ታይቶ አብሮ ለመኖር እንጂ ጊዜያዊ አይደለም። እስከ መጨረሻው ሞት ይለየናል ብለው ነው እንግዲህ እስከ ሞት ድረስ ነው አብሮ የሚኖረው እና በአሁኑ ጊዜ የቤተሰብ ተቋም ላልቷል። የድሮውን ደግሞ እናቶች በደል የድሮ ይበልጣል አለ እንደው ከስንት አንድ አሁን በቃ ጥሩ ባል ያጋጠማቸውም አሉ፣ ኃይለኛ ባልም አለ። የበፊቱ ምንድን ነው መሰለሽ ርቾዬ ቤት ውስጥ ግንኙነቱ የጸና ነው። እንዲህ አሁን እንዲህ ባዶነት አይሰማቸውም እናቶች የድሮዎቹ። በእኔም ጊዜ ከኔም በፊት እናቴም ዘመን አለው። አሁን ባል ውሎ ሲገባ አብሮ ነው የሚበላው። በፊት ፍቅሩ የጸና ነው። ባልና ሚስት ይመካከራል። ማታ ባልየው ሲገባ ልጆች ይከባሉ፣ ይጫወታሉ፣ አብሮ ይበላሉ፣ ይጠጣሉ። ዛሬ ምን ሴቷም እናቷን አትደብቅም፣ ያዋለችበትን ትናገራለች፣ ወንዱም ይናገራል። አባትም ምንድን ነው የሰራኸው ዛሬ? ደብተሩንም እኮ ገልጦ ያያል የድሮ። አሁን ግን ግንኙነቱ ከምን ጋር ሆነ? ይሄ ቴክኖሎጂ ትንሽ አቀዘቀዘው የትዳር። እኔ አሁን ፍቺ ስልጣኔ መጥላት አይደለም፣ በጣም ቆንጆ ነው፣ ብዙ ነገር መማር ይቻላል በሱ። ግን አሁን ባል ይገባል ከውጭ ወይም ስራ ቢሮ ውስጥ ከበዛበት ይዞ ይመጣል። ይዞ ላፕቶፑን ቁጭ ይላል። ሚስትም እንደዛው። ልጆች ደግሞ ሞባይል ይሰጣቸዋል፣ ጥቅጥቅ ቁጭ ይላሉ። ቤቱ ጭር ያለ ነው። መመካከር የለም፣ መወቃቀስም የለም። ይሄ ቀዘቀዘ። አሁን ልጆች በብዛት አንዳንድ ራሳቸውን የሚጎዱ ልጆች አሉ። ወይም ደግሞ ከትምህርት ቤት ተመተውም መተው የማይናገሩ አሉ ለአባት። በፊት ግን ሁሉ እንትን ይጠይቃል አባት። ምንድን ነው የዋልከው? አስተማሪህ እንዴት ነው? ምን ሰርተህ ዋልክ? እና ያያይዘው ነበር ቤተሰብነትን ትዳርንም። አሁን ያላለ ሁሉም ቤት ባለትዳር ቤት ስቴጅ ጸጥ ያለ ነው። የድሮ ይቀርባል፣ በአንድ መሶብ ይቀርባል ወይም በትሬ ይቀርባል። ባል ባርኮ ሚስቱን አጉርሶ ያ ትዝታ እኮ ነው። ብዙ ነገር ይይዛል። ሚስትም ምንም እንኳን የምትበደል ከመጀመሪያ ትዳሯ የምታበልጠው የለም። ለብቻ ነው የሚፈቱት። አሁን ብዙ ሰው ይገባል፣ ብዙ ጓደኛ አለ። ወንድ ጓደኛ ያበዛል፣ ሴቶች ጓደኛ ያበዛሉ። ምን ነው ለምን ብለሽ ነው ይሄን ያህል የምትችይው ይባላል። አንዳንዷ ጥሩ ትመክራለች፣ አንዳንዷ ደግሞ ምን ያደርግልሽ ነው ውጭ የምትል አለች። ግን ትዳሯ ከፈረሰ በኋላ ደግሞ ዞር ብላ ማታይም አለች። ቤተሰብም ጣልቃ ይገባል። አንዳንድ ቤተሰብ ጣልቃ ሲገባ እኔ በቤተሰብ የተለያዩ ሰዎችም አውቃለሁ። ካልወለደች ፍታ ይላሉ። ልጅ የእግዚአብሔር ስጦታ ነው። ትዳር እና ልጅ የተለያየ ነው። ልትወልድም ትችላለች። የግዴታ ትወልጃለሽ ብሎ አስፈርሞ አይደለም የምትገባው። እና ሴቶች ልጆች በብዛት በአሁኑ ጊዜ ትዳር በጣም እየፈረሰ ያለው ግንኙነቱ ላላ እንደ ድሮ አይደለም። የድሮቹ ቢቆጡም አለ ጥሩም ባል አለ፣ ክፉም ባል አለ። አሁን ሰው ነው። ሰው ተሰጥቶ አልቆ የመጣ አይደለም። እስከሚመጨረሻው ሲሄድም አውቆ ጨርሶ አይደለም የሚሄደው የሰው ልጅ። ግን የበፊቱ ይሉንታ አለ። ምን ቤተሰቧስ ከቤተሰብ ጋር ደግሞ የድሮዎቹ ግንኙነት አላቸው። አባት ይከበራል። ለምሳሌ እኔ ባለቤቴ እኔን አባት ያከብራል። እንዴ ምን ይሉኛል አለ። አሁን ግን ይሄ ስልጣኔው ትንሽ አራራቀ ቤተሰብን። እና ማንኛውም ሚስት ማንኛውም ሴት ትዳር ትፈልጋለች ብዬ ነው የማምነው። እኔ ትዳሬ ከፈረሰ በሞት ከፈረሰ በኋላ እና ለብቻ ያለሁበት ጊዜ ሰማይና ምድር ነው።
ያንን እንዲሁ በትዝታ እንኳን ሳስበው በጣም ነው የሚያመኝ። በሰዎች ዘንድም ያለው ወሬው ምኑም በወጣቱ ዘንድ እንኳን እግዚአብሔር ይመስገን እና እኛ ሀገር ደግሞ አንረዳም። አንዲት ሴት ለምንድን ነው የወጣችው ከዛ ቤት ምን ሆና ነው አንልም። ፈታለች እሷ እንዲህ ነው የምንለውና ትዳርን በመመካከር ያን ድርጅቱን ማቋቋም አለባት። ሴቷም ልጅ ትዳር እንዳጠላ አባት እናት እንደዚህ የሚሆኑ ከሆነ እኔስ ምን ያደርግልኝ ትላለች። ማገቡ አሉ ብዙ ጊዜ እኔ እናቴ ምን አገኘች አግብታ ኖራ፣ ወንዱም አባቴስ ለምን የሚላለና ትዳር በመመካከር የሚሰራ ትልቅ ተቋም ነው። ብቻውን አይደለም፣ ልጆች አሉ መካከል ላይ ሰው ለልጆቹ ዋጋ መክፈል አለበትና ልጆች እየጠፉ ነው። ልክ ነው አዱዬ። አሁን እንዳልሽኝ እንግዲህ እንደተረዳሁት ማንም ሴት ልጅ ትዳሯን ረግጣ አትሄድም። የተበደለችው ነገሮች ስላሉ ነው። ነገር ግን የተበደለችው ነገር ቢኖር ያው ትንሽ መልፋት አለባት። ለትዳሯ መስዋዕትነት መክፈል አለባት። ለልጆቿም ስትል ማድረግ አለባት የሚል ነው። እጋራሻለሁ። በጣም ትክክለኛም ሀሳብ ነው። ነገር ግን እኔም እንግዲህ በዚህ እድሜ ብዙ ሽምግልናዎች ሄጄ አውቃለሁኝ አዱዬ። የምታዘባቸው ነገሮች አሉ። ሽምግልና ለትዳርም ጥየቃ ብዙ ሰዎች ጋር ሄጄ አውቃለሁኝ። ትዳርም ተፈቶ እንግዲህ በዚህ እድሜ እንደው ትንሽ ተጠርቼ ሄጄ ስለማቅ ነው። ላስታርቅም ሄጄ አውቃለሁ። አንዳንዴ በጣም ፍርደ ገምድል የምንሆንበት የሽምግልና ስርዓቶች አሉ። ሴትን ልጅ የሚጫኑ ቻይ ለልጆችሽ ብለሽ ልጆችሽስ ምን ይሆናሉ? ትዳር ተፈቶ ወንድምሽን አታገቢ፣ ነገም እኮ የሚመጣው ሰው ይሄ ነው እየተባለ ከወንዱ ይልቅ ሴቷ ላይ ጫና ሲበዛ አያለሁኝ። እኔም በነበርኩበት ሽምግልና ላይ ይሄንን ነገር ሰምቼ አዳምጧት እንጂ ምክንያቱም እንደ ሴት ያለፍኩባቸው ነገሮች ስለነበሩ ትዳር ይፈታ አልልም። ትክክል እንዳልሆነ አውቃለሁኝ። ቃሉም ያዘናል። ነገር ግን ከአቅም በላይ የሆኑ ችግሮች ይገጥማሉ። ያችን ሴት በልጆቿ እያመካኙ በቃ አዱዬ ህይወት የላትም። እሷ ህይወቷ ልጆቿና ልጆቿ ብቻ ናቸው። ይህንን ማወራሽ ገና 20 ውስጥ ያሉ ልጆችን በቃ እኮ አንቺ ኃላፊነት አለብሽ ለልጆችሽ ቻይ እንጂ ወንድ ልጅ እኮ እንዲህ ነው እየተባለች ትልልቅ ሽማግሌዎች እየተጫኗት እሺ ብላ ትገባለች። ወራት ቆይም ደግሞ እንደገና ተመልሶ ያ ችግር ብሶ መሄጃ እንደሌላት ነው የሚነገራት ያች ሴት። በተለይ ደግሞ ይሄንን እምልሽ ስራ የሌላቸው እህቶች ቁጭ ብለው እናት የሆኑ እናትነትን ብቻ ማዕረግ የተሰጣቸው እኮ ትልቅ ማዕረግ ነው። ልጆች ማሳደግ ማለት በራሱ የማይከፈለው በጣም ትልቅ ስራ መቆሚያ የሌለው 24/7 ከልጆቻቸው ጋር 10 ደቂቃ ደጅ ውለን የምንመጣ ሴቶች 10 ደቂቃ ልጆቻችንን ይዘን ትዕግስት የለንም። እነዚህ ቤት ውለው ግን ቤት ስራ እየሰሩ ልጆቻቸውን እያሳደጉ ልጆቻቸውን ትምህርት ቤት እያመላለሱ እኔ አንዳንድ ጊዜ እንዴት በምን አቅማቸው ነው የሚችሉት እላለሁኝ። እኛውን ደጅ ሰርተን መተን ከነሱ ጋር መወዳደር እንፈልጋለን። እኔ ራሴን በጣም በብዙ ነገር ወቅሳለሁ እና እነዚህን እናቶች ነው ምን ወቅሰው እንግዲህ ቻይ እያለን ማለት ነው። እና ሚዛናዊ አይሆንልኝም አንዳንድ ነገር ላይ። በእርግጥ እኔም እዛ ሽምግልና ላይ ፍቺ ብዬ እኮ አልመጣም፣ ግን ችግር ለማዳመጥ ነገሮችን ለማሻሻል እንደው እስቲ ቀና መንገዱን እሱም ይሻሻልበትን ባለሙያዎች እንዲያዩ እሷም ችግሯ እንድትናገር እሱም ያለበትን ደግሞ የራሱን ነገር እንዲናገር አድርጎ ነገሮችን ማስታረቅ ነው እንጂ አንቺ ሴት ነሽና ቻይ ለልጆችሽ ብለው ልጆቹን እሷ ብቻ ናት እንዴ እናትነት የተሰጣት? እሱ አባት አይደለም እንዴ? አዱዬ ለምንድን ነው ይሄ ነገር እንዲታረቅ የማይሆነው? እስቲ አንቺም በእድሜሽ በዘመንሽ እንግዲህ የሽምግልናም የትዳር ማማከር ውስጥ ትሰሪ ነበርና ምናልባት እኔ ከሆንኩኝ ደግሞ የተሳሳትኩት፣ በእርግጥ ስለ እውነት እኔ እንዲህ ጭፍን መሆን አልፈልግም። አስረዱኝ ይላሉ ብዙ ቦታ ላይ
እች ሴት ምን ትሆን? ህይወቷ አይቀጥልም? በቃ ልጆች ወለደችና በቃ ህይወትሽ ይሄ ነው ተብላ ነው የምትባለው? እሱስ ኃላፊነት እንደ እናት የለበትም? እስቲ አዱዬ እዚህ ላይ እስቲ ያለሽ እንደው በትክክል ሀሳብ እንድትነግሪኝ እፈልጋለሁ። በዛ ላይ ከበፊቱ ጋር እያነጻጸርሽ የድሮም እናቶች እናንተ ቻሉ ትባሉ ነበር ወይ? እንዲያውም ምን አሁን የምሰማው ምንድነው የድሮ እናቶች በጣም ጎበዞች ናቸው ይችሉ ነበር፣ አሁን ያላችሁት ናችሁ እንደዚያ የማትችሉት ራሳችንን ቻልን ብላችሁ ብለው ይላሉ። እስቲ ይሄንን እያስታረቅሽ እኛም ከሆንን ጥፋተኞች እንግዲህ የዘመናዊ ሾው ተከታታዮቻችን አብዛኛው እንግዲህ ሲንግል ማሞች የሆናችሁ የራሳችሁንም እንደ ኤክስፒሪየንስ እንድትነግሩን እንዲሁም በዚህ እድሜ ያላችሁ ደግሞ ሴቶች ይሄን ነገር በምን አይነት ችግሮች ፈታችሁታል የሚለውንም ነገር ከእናንተ መስማት እንፈልጋለን እና እኔ ብዙ ጊዜ ከሰዎች ጋር እየተወያየው መልስ ያጣሁበት ነገር ነውና እስቲ አዱዬ ደግሞ አንቺ እናታዊ ምክርሽን ብዙ ሰው እንዳይጠፋ። እውነት ነው። ለምሳሌ ማስታረቅ ላይ ዝም ብሎ ቻዩ አይባልም። አባቶችም ሆኑ ሽማግሌዎች ጥናት ማድረግ አለባቸው። እቺ ሴት እኮ ቻዩ ትባልና እኔ የልጄ ጓደኛ በቅርብ ጊዜ በእንደዚሁ ቻዩ እንደተባለ ራሷን አጥፍታለች። ያውም በጣም የተማረች ልጅ ናት፣ ጥሩ ቦታ የነበራት ናት። ልጆቿን በትና ሞታለች። እንደዚህ ከሚሆን ባልየውን መምከር ያስፈልጋል። ባል እኮ ራስ ነው። ሚስቴ በቃ ለሚስቱ ማሰብ አለበት። ሚስቱን ሲፈታ ልጆቹ እንደሚጎዱ ማወቅ አለበት። ሚስቱም ደግሞ ራሷን እኮ ብታጠፋ በህብረተሰቡ ዘንድ ይሄ ደግሞ እንደተባለ ነው። በኋላ ቢያለቅስ በኋላ ቢያዝን ዋጋ የለውም። አብሮ ተባብሮ ለምን አይኖርም? እኔ እኮ 2 ሰው ነው የሚኖረው አንድ ቤት ውስጥ 2 ሰው ነው። ሌላ አምጥቶ በሌላ በኩል ቻዩ ከመባሉ በፊት የተሰበረውን ነገር የተበላሸውን ነገር ሁለቱ መጀመሪያ መጠገን አለባቸው። ባለም ጥፋቱን ማወቅ አለበት። እኔ አንድ ቦታ ለማስታረቅ ሄጄ በደንብ አግባባኋቸው። ከተግባቡ በኋላ ልጅቱ ተበድላለች። እኔ በደንብ አጥንቻለሁ፣ አይቻለሁ። እሷን ተቆጣጥቼ ደስል ሂጂ ምን የሚጎልብኝ መሰልሻል? በመሀል ተነስቶ ምንም አይጎልብኝ እንደውም እገላገላለሁ አለ። እቺ ልጅ እንግዲህ አስቢ ምንድን ነው የሚሰማት? ጥላ ወጣች። በሰፈር ግን ምንድን ነው ሽማግሌ ሁሉ ረግጣ አልፈለገችም፣ ጥጋበኛ ነች። እንደዚህ ያ ደግሞ ሴቷን ይጎዳል። ሴት ልጅ በቃ እንዴት ነው ቶሎ ሆድ ይብሳታል፣ ቶሎ ምልስ ነች። ባሏ ደግሞ አይዞሽ ካላት እውነት እንደ ድጋፍ ነው ከእግዚአብሔር በታች በባሏ በቃ እኔ ሁሉ በብዛት ስለ ባሌ የምናገረው ለወጣቶች ለእንትን አይደለም፣ የኔን ለማጋነን እንዲህ ነበር ለማለት አይደለም። ለወጣቶች ትምህርት እንዲሆን ነው። ወንድ ነው በቃ ራስ ነው። ድካሟን ማወቅ አለበት። ሴት እኮ ማትደክመው ድካም አለ። በጣም ትደክማለች። ወልዶ እኔ በጣም በራሴ ያውቀዋለሁ። አምጬ ነው የምወልደው። ሌሊት የሚረዱሽ ሰዎች ሌሊቱን ሁሉ ቆመው አያድሩም። ሁሉም ይነሳሉ። አንዳንድ ጊዜ ሁሉም ይነሱና ለአንዱ ጡጦ ስሰጥ፣ አንዱ ሲተኛ፣ አንዱ ሲነሳ እቆምና እግዚአብሔር ወይ መቼ ነው እንቅልፍ የምተኛው የምልበት ጊዜ ማለት። አሁን ጥሩ ነው ለመውለድም። አሁን እንትኑ አልጎዳም ቴክኖሎጂ። እኛንን ራሳችንን እየጎዳን ያለ ነው። ትዕግስት ማጣት አለ፣ ቶሎ መገንፈል አለ። ወንዶች ደግሞ መመካከርን አይመካከሩም። ሴት ባልና ሚስት መመካከር አለባቸው። ለማሲሉ ልጅም ባይኖር ያን ቤት ለምን ይፈርሳል? ያ ኑሮ ለምን ይፈርሳል? ለፍተዋል፣ ቤታቸውን አስተካክለዋል። ምን ብለዋል? እንደ ልጆች ጨዋታ የሚበተን አይደለም። ትዳር ከእግዚአብሔር የተሰጠ ነው። መጀመሪያ ሲጋቡም አይተው ይሄ የችኮላ ነገር ሁሌ ነው የምለው። ባይቸኮል ሳይቸኮሉ አይተው ተማምነው ደግሞ ፍቅር የሚገርምሽ እንዲሁ እንደ መጀመሪያ እንደተያዩ እንዲህ ዝም ብሎ ብን እንደሚባለው አይደለም። ከገቡ በኋላ እንደው ሚስት ባሏን በፊት የድሮዎቹ እኮ አያውቁት ዝም ብሎ ነው የሚሰጡት። ግን ያ ባህል መልካም ከሆነ አስተምሮ አይዞሽ ብሎ እያደር ፍቅር እያደር የሚያድግ ነገር ነው።
እንጂ በአንድ ጊዜ ግፍል ብሎ ሁሉን ነገር አይሰራም። ስለዚህ ወንዶች በትዕግስት ሚስቶቻቸውን ድክመታቸውን እንዲረዱላቸው በቃ ሴቶቹም ደግሞ ትዳራቸው እንዲፈርስ ባያደርጉ አንዳንዶቹ ማለት ነው። ትዳር ማፍረስ የምትፈልግ ሴት ብዙ የለችም። ተጎድታም ልጆቿን ይኸው እያየን እኮ ነው በዩቱቡ በየመኑ ላይ ከልጄ ጋር ልሞት የሚሉ አሉ። ያ ደግሞ ይከብዳል። እኔ አሁን ከሞቱ በኋላ ለቅሶ ከሞቱ በኋላ ወንዱም ጭብጥ ቁርምትን እኔ አላምንበትም። መጀመሪያ ይረዳት፣ በቃ ጉዳቷን ይወቅላት። እንደ ሴት በጣም እኔ መቼም ብዙ ዶክተሮች የሚናገሩት ነው ሊናገሩ ይችላሉ። ለሴት ልጅ ከምጥ በላይ ህመም የለም። አይተሽዋል። ሞታ እየተነሳች ነው። አንድ ሴት አርግዛ እስከ መጨረሻው ድረስ እኖራለሁ ብላ አይደለም የምታስብ። በቃ ሞት ይሆናል እንዲሆን ይሆናል ካለው ህመም የተነሳ ያን ህመም ተሸክማ ደግሞ በእርግዝና ጊዜ በደል ከደረሰባት ውጭ ወጥቼ ልሞት ትላለች። ስለዚህ በደል ሲበዛ ነው ሴት ልጅ ቤቷን እርግፍ አርጋ እንጂ ወደኋላ እያየች ነው የምትወጣው። በጣም ነው የምታዝነው፣ በጣም ነው የሚቆጫት ቤቷ። እና ያንን ደግሞ ወንዶችም የሚበደሉ አሉ፣ የሚጎዱ አሉ። በቃ እርስ በርስ በመቻቻል ብቻ ሳይሆን በእውቀት ህዝቤ እውቀት ከማጣቱ የተነሳ ጠፋ ይላል የእግዚአብሔር ቃል። ስለዚህ በእውቀት በይዙት እንደ ትዳር መልካም የለም። ትዳር መልካም ነው። ከነሽ አዱዬ በጣም ጥሩ ነገር ነው ያልሽው። ሌላ ደግሞ እዚህ ጋር ሳላነሳ ማለፍ የማልፈልገው ነገር አለ። ሲንግል እናቶች ቀና ብለው ሲታዩ ትዳር ከፈረሰ በኋላ በቃ መቼስ ፈርሷል አይደለ? በቃ ተሞክሯል፣ ተለፍቷል፣ ፈረሰ። ራሷን ስትችል ቀና ብላ ስትራመድ ለልጆቿ መሆን ስትጀምር ደስተኛ መሆን ስትጀምር የተለያዩ ገቢዎችን ለማምጣት የተለያዩ ስራዎችን መስራት ስትጀምር በአጠቃላይ ራሷን ስትችል ድሮም እኮ ይሄንን ፈልጋ ነው እንዲሆነችው ብለው ደግሞ የሚወቅሱ በጣም ብዙ ሰዎች አሉ። ድሮም ትዳሯን የበተነችው ለዚህ ነው። በጣም አብዛኛው ሰው አንድ ሲንግል ማም ራሷን ችላ ጥሩ ነገር ላይ ስትሆን ማየት ለምን እንደማያስደስተው እኔ ሊገባኝ አይችልም። በተቃራኒው ደግሞ ቢሄድልሽ አንድ እናት እችኛዋ እንግዲህ የምትሰራዋ ነች፣ የማትሰራዋን ደግሞ ሊሄድልሽ ማዲያት በማዲያት ሆና በተለይ እነዚህ ራሳቸውን ያልቻሉ ምስኪን እናቶች በየሰው ቤት አሁንም ልብስ እያጠቡ እንጀራ እየጋገሩ ተበድለውም እኮ ተፈተውም እኮ አይደለ? አንዱ ልጇን አዝላ አንዱ ልጇን እያጠባች መከራዋን እየበላች አሳሯን እየበላች ማዲያት በማዲያት ሆና እየኖረች ልጆቿን እያሳደገች እየተባለ ከንፈር ነው የሚመጠጥላት አይደለ? እችኛዋ አትሰደብም። ለምን? ተበድላለች ተብሎ ስለሚታሰብ በቃ ምንም ነገር የላትም ከልጆቿ ጋር የበለጠ የድህነት እንደው የመጨረሻ ደረጃ ላይ ደርሳለች፣ ተበድላለች። እንዲሁም በድህነትም ባይሆን በየወሩ የሆነ ብር ይወረወርላታል። ያ ብር እንደ ትልቅ ነገር እየታየ ለሷ የሚሰጣት እኮ እየመሰለው ሁላ ማለት ነው። ፍርድ ቤቱ ራሱ የሚወስንላቸው ብር የሚያስደነግጥ እንሰማለን። እቺ ሴት በቃ ህይወቷን አቁማ ያንን ብር ምንድነው የምታደርገው? ለልጆቿ ቀለብ በቃ ልጆቿ ብቻ ህይወት እንዲኖራቸው እንዲማሩላት የተሻለ ቦታ እንዲደርሱላት የምትለፋ ራሷን ግን እርግፍ አድርጋ የተወች እናት ቤት ይቁጠረው። ይህንን ሾው የሚያየው ሰው በሙላ ይኸው ምስክር ይሆናል። የሚበዙት ደግሞ እነዚዎቹ ናቸው። ለእነዚዎቹ እናዝናለን፣ ለእነዛዎቹ ጥጋበኞች ይህንን ፈልገው ነው እንላለን። የት ነው ታዲያ ሚዛናዊ? እውነት ግን ወድቆ መገኘት ነው ወይንስ ራሱን ለውጦ መታየት ነው የሚያስደስተው? እነዚህም እኮ ደልቷቸው ወጡ አይደሉም። እነዚህም ተበድሎ የወጡ እናቶች ናቸው ልጆቻቸውን እያሳደጉ ያሉት። ግዴታ አንድ ሴት ልጅ ከተፈታች ትዳሯ ከፌል ካደረገባት በቃ ወድቃ እንዲህ መሆን አለባት እንዲታዘንላት? ምክንያቱም በቃ ሚዛናዊ አይሆንም አዱዬ። እንዲያውም ሴቶች እየበረቱ ነው እንዳውም ተብሎ ይታሰባል። ራሷን ችላ ቢዝነስ ኦነር ሆና ልጆቿን ቀጥለት አድርጋ ስታሳድግ ምንድነው የሚባለው? አሁንማ ያሉ ሲንግል እናቶች እንደዚህ አይነት ኑሮ ለምን ልውደቅ ወድቄ መገኘቱ ነው እንደሚሻለው። አንድ ነገር ካልሆነ መቼስ ወደፊት ተራምዶ ደግሞ የሚሆነው ማድረግ ነው። እስቲ አንቺ እዚህ ላይ ያለሽ አስተሳሰብ ምንድን ነው? ለልጆቿ መኖር አለባት ያቺ ሴት።
ያጣችውም ነገር ምኑ መሰለሽ እኮ አሁን እሷንም እንደዛ የሚያደርጋት ቤቷ ያጣችው ነገር አለ። ቤት እኮ ያ ነገር ቢሟላላት እኮ ወጣ እቺ ሴት ውጭ ጥራ ግራ እንትን ማለት አትፈልግም መንፋት። ግን ያ ያጣችውን ነገር ለማግኘት ትፍጨረጨራለች። በዚህ ጊዜ ህብረተሰባችን መረዳት አለበት። ለምን መሰለሽ በሌላው ጫማ ነው የምንኖረው፣ በሌላው ቤት ነው የምንኖረው። ሰውን ውስጡን አይደለም የምናየው፣ ውጭውን እያየን ነው የምንፈርደው። ይሄ ደግሞ መጥፎ ነው። እኔ ለምሳሌ በአንዲት ሴት እየፈረድኩ ከሆነ ልጆች አሉኝ፣ ነገ ጠዋት ደግሞ የኔም ልጆች ላይ ይመጣል። ስለዚህ እልቅ እንድትበረታ አድርጎ ወንዱንም ለወንዱም እኮ እርዳታ ነው። ልጆቹ እኮ በጥሩ ሁኔታ ሊያድጉለት ነው። ለሱም ነው እኮ ሲያድጉ ይረዱታል። እርጅና ይመጣል እኮ እንዲሁ ዝም ብሎ አይኖርም እኮ። የእግዚአብሔርም ቃል 70-80 ከዛ በኋላ ድካም ነው ይላል። በደከመበት ጊዜ ልጆቹ ይደርሱለት። እንደውም ያቺ ሴት ልትመሰገን ነው የሚገባት። እንዲሆንሽ ከማለት ይልቅ አበረታቶ እንደውም ባሏም ላይ ያመሰግናት እና በዛ ትምህርት አድርጎ ሚስቱን ቤት አስገብቶ እንደ ድሮ በጥሩ ሁኔታ መኖርም አለ። እንደሱም የሚያደርጉ አሉ። እኔ ገጥሞኛል እና እውነት ነው። ለካ ባለቤቴ እንዲህ ባደርግላት ኖሮ ትታኛ አትሄድም ነበር ብሎ ያስታረፏቸው ባልና ሚስት አሉ። አሁን 3 ወልደዋል። በአንድ ልጅ ነው የተለያዩት። በቃ ልጅቱ ጎበዘች። ምንም ነገር እንትና ጥራ ነው ብዙ ቅድም እንዳልሽው ብዙ ስራ ትሰራለች ለልጆቿ። ለምን እሱንም አትቸገራለች። በትምህርት ቤትም ትከፍላለች። እንዴ መጨረሻ ግን ሁኔታዋን ሲያይ በመልክም በኑሮ ምችል ጥሩ ሆናለች። ምንድነው ያለን? ለካ እኔ ነኝ፣ እኔ በደለኛ ነኝ፣ እኔ ጎድቻት ነበር። ከዚህ በኋላ በጥሩ ሁኔታ በቃ ባለችበት ከዚህ በተሻለ ሊያዛት አስታርቁኝ አለ። ይሄ አዋቂነት ነው። እላዋ ላይ ዝም ብሎ ድንጋይ መጫን አይደለም። እና ወታ ምንድነው ያደርጋ የተሻሻለችው? እቤቷ ካልጎደለባት አትወጣም ሴት። እኔ በራስ በአቃለሁ ብዙ አስታርቂያለሁ። በቃ ቤት ውስጥ ሲከፋቸው ነው የሚወጡት ሴቶች። ብላ 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 ሲያቅታት ነው። ግን መበረታት ባልየው ራሱን ማበረታታት አለበት። ለልጆቹ ሲል ባይወልዱም ራሱ የከሌ ሚስት እኮ ነበር የምትባለው። የከሌ ሚስት በቃ ሰውየው ሚስቲቱን እኮ የሚያውቃት የለም። ውጭ ስትታይ የከሌ ሚስት የድሮም ይባላል። እኔ አባቶች ስሜን እንዳታስጠፊ ለብሰሽ ውጭ ይላል አባቴ። እና ለስማቸው ሲሉ ወንዶቹ ሚስቶቻቸው ሲሻሻሉ ቢወጡ በቃ መሯት ወጣች። ይሄን አጉድዬብሽ አይደል? ምን አለ እርቅ እኮ አለ፣ ታረቃል ሰው እና ቢረዱ ጥሩ ነው። ህብረተሰቡም በሰው ኑሮ ባይገባ ከድሮም አለ። አስቸጋሪ ነው በጣም ሴቶች ልጆች ግንባር ማለት ከድሮም ነው። ወንዶቹም ቢረዱ ለሴቶች ሚስቶቻቸውን በደንብ ቢይዙ አትወጣም። በቃ ምንድን ነው የበደልኩሽ ንገሪ። ምን አለ መነጋገር እኮ ይቻላል። በኃይል ሳይሆን በፍቅር እና መቻቻሉ ብቻ አኖር ያቆስላል። ልክ ነው። ሌላ ደግሞ እኔ በጣም ከብዙ ሰዎች ጋር መወያይበት ነገር አለ። ልጆችም በማሳደግ ሂደት ላይ ሲንግል ማሞች በጣም ብርቶች ናቸው። ምክንያቱም የሚጠብቁት ሁለተኛ አካል የለም፣ የሚጠብቁት ባል የለም። ስለዚህ ወንድም ሴትም ሆነው የወንድንም ካራክተር ይዘው የሴቱንም ካራክተር ይዘው ሁለት ሚና ነው የሚጫወቱት። ወንዱን እንደ ወንድ ያሳድጉታል፣ ሴቷን ልጃቸውን ደግሞ እንደ ሴት ያሳድጓታል። ይሄ ማለት ምን መሰለሽ አዱዬ፣ እኔም እንደ ሲንግል ማም በፊት ልጄን በማሳድግበት ሂደት ላይ ልጄ እንዳይጎድልበት ወንድ ልጅ እንዴት ማደግ እንዳለበት ጥንቅቅ አድርጌ አሳድጌያለሁ ብዬ የማምን ሴት ነኝ። እርግጠኛም ሆኜ ነው የምናገረው ይሄን ነገር። ልጄን በማሳደግ ሂደት ላይ ሴት ልጅ እንዴት እንደምትከበር እኔ የተበደልኩትን እኔ ያለፍኩበትን ነገሮች ልጄ ደግሞ ለሌላ ሴት እንዳያደርግ በጣም ብዙ ትምህርቶችን በተግባርም በምክርም
ከቤተሰቦቼ የሚወሰድኩትን ነገሮች ከጓደኞቼ የማያቸውን ክፍተቶች ወንድ ልጄ ላይ ወንድ እንዲሆን ወደፊት ደግሞ የአንዷ እመቤት ባል ስለሚሆን እንዴት አይነት ባል መሆን እንዳለበት በደንብ አድርጌ አሳይቻለሁኝ ብዬ አስባለሁኝ። ምክንያቱም እኔ ላይ ያለፈ ችግር ልጄ ላይ እንዲተላለፍ ስለማልፈልግ ልጄ ሴት ልጅ እንዴት ማክበር እንዳለበት፣ ሴት ልጅ እንዴት መያዝ እንዳለበት፣ አንድ ሴት ልጅ ምን መሆን እንዳለባት በእኔ በእናቱ አሳይቻለሁኝ። እኔ ላይ የሆነው ነገር ሌላ እሱም ያገባት እመቤት ላይ መደገም አለበት ብዬ በፍጹም አላስብም። የአብዛኛው የሲንግል ማም እናቶች ኤክስፒሪየንስ እንደሆነ ደግሞ አምናለሁኝ። ሴት ልጆችም ያላቸው ደግሞ አንድ ሴት ልጅ ወርዟን እንድታቅ፣ ሴት ልጅ ምን ማለት እንደሆነ እንድታቅ፣ በስሜት የምትነዳ ብቻ ሳይሆን እቺ ራሄል እኔ ለራሴ ክብር ካልሰጠው አንድ ወንድ ልጅ ሊሰጠኝ አይችልም። ሰልፍ ላቭ የምንለው ክብሬን ማወቅ፣ ከወንድ ልጅ መጠበቅ ያለብኝና መጠበቅ የሌለብኝን ነገር ጥንቅቅ አድርጌ አሁን ማቅ ሴት ነኝ። ወርዜን በደንብ አድርጌ አውቃለሁ። ምን ያህል ደረጃ አንድ ወንድ ልጅ እኔ ህይወት ውስጥ መግባት እንዳለበት፣ በምን አይነት ሁኔታ እኔን ማዘዝ እንደሚችል መጽሐፍ ቅዱስ በሚያዘኝም ደረጃ ዝቅ ብዬ፣ ነገር ግን ወርዜን ሳለቅ አሁን የደረስኩበት ደረጃ ላይ አሁን ያለሁበት ደረጃ ላይ አውቃለሁኝ። ያለሁበትን ህይወት ማለት ነው። እግዚአብሔር ይመስገን በጣም ጥሩ ማለት ነው አሁን ያለሁበት እና ያንን የልጅነቴን ግን የሰራሁትን ስህተት እንዳልኩሽ በእኔ እንዲያልፍና ልጆች ላይ እንዳይደገም ትልቅ ስራ ሰርቻለሁ። ይሄ ደግሞ የአብዛኛው ሲንግል ማሞች ልፋት እንደሆነ በጣም እርግጠኛ ነኝ። እኔ ከማውቃቸው በጣም ምናልባት ጥቂቶች እንግዲህ ያልሰሩበት ሊኖሩ ይችላሉ። ነገር ግን ብዙ እህቶች እዚህ ላይ ሰርተዋል። ነገር ግን አዱዬ በጣም የታመሙ ትዳሮች እናያለን። አሁን ደግሞ በተቃራኒው ባልና ሚስት ተብለው አንድ ቤት ውስጥ እየኖሩ የማይኖሩ አይደለ፣ ተለያይተው የሚኖሩ ልጆቻቸው ላይ ጥለውባቸው የሚሄዱት በጣም ከባድ የሆነ ችግር አለ። እንግዲህ እዚህ ሲንግል ተብለው በደንብ የሚያድጉ አሉ። ለወደፊት ህይወታቸው እንዲስተካከል እንጥራለን። እዚህ ጋር ደግሞ ባለ ትዳር ተብለው ትዳሩ የተበተነ አብረው ለመኖር ለስማቸው ብቻ እየኖሩ ልጆቻቸውን ግን ምን እንኳን መስጠት እንዳለባቸው፣ ምክንያቱም አባት አኩርፎ እናት አኩርፋ እያለቀሰች ነው የሚታየው፣ ወይ አባት በተቃራኒው መንገድ እናቱ ላይ ሚስቲቱ ላይ ሲጮህ ምንም ፍቅር ሳያዩ የሚያድጉ ልጆች አሉ። አብዛኛው ደግሞ ህይወት አሁን እየተኖረ ያለ ህይወት አንካካድም ይሄ ነው። ቅድም አንቺ ገልጸሽዋል። ደግሞ በቴክኖሎጂው ይገባል አባት የራሱን እናትን ሞባይሏን ይዛ። አሁን እኮ አባት ብቻ ለም ጥፋተኛ፣ ሴቶች ራሱ የቤቱን ነገር እርግፍ አድርገን ትተን ሞባይላችን ላይ ነን፣ ቲቪ ላይ ነን፣ ዩቲዩብ ላይ ነን አይደለ፣ የሶሻል ሚዲያው ላይ ነን። አሁን ወንዶች ላይ ብቻ መፍረድ አይቻልም። ሴቷ ራሱ አብዛኛ ጊዜዋን የምታጠፋው እዚህ ላይ ነው። ራሷን እንኳን ለማሻሻል ራሷን ለመለወጥ እንኳን ሂደት አታደርግም። 20-30 ዩቲዩብ የሚረባውንም የማይረባውንም ሶሻል ሚዲያ የሚጠቅመውንም የማይጠቅመውንም ዝም ብሎ ስክሮል እያደረጉ ቲክቶክንም የሚውሉ እህቶች አሉ። እኔ ግን በጣም የሚያሳዝነኝ ምንድነው አሁን እዚህ ጋር እያወራን ያለ ነው መልካም ትዳሮችን አይደለም። መልካም ትዳሮችም ልጆቻቸውን ቀጥለጥ አድርገው ወንዱንም እንደ ወንድ ልጅ ሴቱንም እንደ ሴት ልጅ አድርገው የሚያሳድጉ አሉ። ነገር ግን ይሄንን ነው አሁን የታመመ ትዳር ውስጥ ሆነው የትኛው ነው የሚሻለው? ልጆቹ አንድ ፍቅር ሳያዩ የሚያድጉ፣ አንድ መልካም ነገር ሳያዩ በፉክክር ጥፍት ብለው ጭራሽ ደግሞ ሌላ ጀነሬሽን ማጥፋት ነው። አትሊስት እችኛዋ እናት አትሻልም ወይ? በቃ አልሆነም፣ ሞከረች፣ እንግዲህ ለፋች፣ ያልሆነ ነገር ሆነ። ልጆቿን ለቀቅ አርጋ ታሳድጋለች። ባይ ዘ ወይ ሲንግል ማማልን እንጂ አሁን የምናወራው ወሬ በሙሉ ሲንግል ዳዶችንም ይመለከታል። አባትም እኮ ሴትም ወንድም ሆኑ ልጆቹን እያጠባኩ ደረቅ አይደለ የሚያሳድግ አውቃለሁኝ። እኔ በደንብ አውቃለሁኝ እንደዚህ አይነት አባቶች፣ በጣም የሚገርሙ አባቶች እናውቃለን። ወንዶቹ ደግሞ ተጎድተው ሲሆን የበለጠ ከሴት በላይ የሚሆኑ አባቶች አሉ እኮ በጣም። እና እዚህ ጋር ጥቅልል አድርገን የምናወራው ማጆሪቲውን ነው እንጂ የወንድም ተጎጂ አለ። አሁን አድያንቺ መጠየቅ የምፈልገው ምንድነው የትኛው ህይወት ነው ለልጆች አስተዳደግ የሚሻለው? የታመመ ትዳር ውስጥ እነሱም ቆስለው በእልህ እየኖሩ ጭራሽ ከነሱ አልፎ ልጆቻቸው ላይ እያጋቡ መኖር ነው የሚሻለው? ወይንስ ይሄኛው እቺኛዋ ሲንግል ማሟ ወይ ሲንግል ዳዱ
እንዶ ልጆቹን በጤነኛ አትሊስት የኔ ተበላሽቷልና በጤነኛ አይምሮ ልጆቼን አትሊስት ለጭንቅላታቸው ልጠንቀቅላቸው ብሎ በስርዓት ማሳደግ ነው የሚሻለው። መቼም በስርዓት ማሳደጉ ይሻላል። የማይቻል ከሆነ ወንዱም ራሱን አይቶ ሴቷም ራሷን አይታ የማይሆን ከሆነ ወንዱም መጎዳት የለበትም። ይሄ እኮ እየበዛ ሲሄድ እኮ ነው ጥፋት ላይ የሚደረሰው። ወንዱም ምን አንዳንድ ጊዜ ሲጎዳ አያወጣውም። እንደኛ አይደለም። ወንድ ውስጡ ነው የሚበስለው። ሴት ደግሞ አንዳንድ ጊዜ ለጓደኛዋም ለቤተሰብም ተናግራ ይወጣላታል። አንዳንድ ወንዶች ውስጣቸው ያመቁና ለጥፋት ይደርሳሉ። እንደዛ ከሚሆን ተመካክሮ እኮ ማሳደግ ይቻላል። በቃ ልጆቹም ሳይጎዱ። አሁን ለምሳሌ ጥሩ ቤተሰብ የነበሩ ባል ተጎጂ ሆነና ምን አመጣ? ማጨስ፣ መቃም፣ መጠጥ አመጣ። አሁን ምንድነው? ልጆች አሉ፣ 2 ወንድ ልጆች። አባት ሲናደድ ሂድና ሲጋራ ገዝተህልኝ ና ይላል። ያ ልጅ ምን እየለመደ ነው? አባቱ እያጨሰ ነው። ልጁም ቀስ በቀስ እንግዲህ እዛ ውስጥ ሊገባ ነው። ሂድ ጫት ገዝተህና፣ ሂድ መጠጥ። ልጁ እየተበላሸ ነው በእልህ። ከዛ ሁሉ ሁለቱም በጨዋነት ምንም እኮ ጠላትነት እኮ አይደለም። ጠላትነት ሳይሆን በተለይ ወለዱ እንኳን ወልዶ የድሮዎቹ እኮ የድሮ ሚስቴ ናት ይላል። እዚህ ላይ ጥሩ ነበር። የድሮ ሚስቴ ናት የድሮ ባሌ ነው ተብሎ ተመካክሮ አብረው ወጥተው አብረው መለያየታቸውን ማታቂያ ደረጃ ይደርሳሉ። አሁን ግን የእልህ ሚስትም አንዳንዷ ከወጣች በኋላ ባልየውን ለማናደድ የምታደርገው ሁኔታ አለ። ልክ ነው። ያ ደግሞ የሚያናድድ አይነት ሊሆን ይችላል። ወይም ከሌላ ሰው ጋር ሆና እሱን ዝቅ አድርጋ ማየት፣ ይሄ ሲሆን ወደ ጥፋት ይጋበዛል። ከዚህ ሁሉ በቃ እርስ በእርስ ተያይተው ልጆቻቸውን እያዩ ባይወልዱ የግዴታ ልጅ እኮ እንደ ወስዶ እኮ አሳድጎ በጥሩ ሁኔታ እኮ የሚኖሩ ባልና ሚስቶች እኮ አሉ። እንዲህ እኮ የምንለው አንዳንድ ጊዜ ብዙ ባልና ሚስቶች እንደው እነሱን ባየን ለሌላ ሰው ምሳሌ የሚሆኑ ባልና ሚስቶች አሉ ሀገራችን ውስጥ። አሁን እንደተባባል ነው አሁን ነው ይሄ እኔ አላውቅም፣ ቴክኖሎጂው በጣም አበላሽ የምታየው ነገር አለ። ደግሞ እኔ አሁን ባለትዳር ቤት ሄዶ ድሮና በትልልቆቹ ከኔ በላይ ያሉት ባለትዳር ቤት ሄዶ የባልና የሚስት መጥፎነት አይወራም። ለዛች ለሚስት አስተምረሽ ነው የምትወጪው። እንደው ከሌኮ ባለው እንዲህ ነው፣ እንዲህ በዚህ ቦታ ይታያል፣ እንዲህ አይነት ሰው ነው በሚባልበት ጊዜ ለካ የኔም ባል እንዲህ ሊያደርግ ይችላል ትላለች ተብሎ ሰው ቤት እንኳን በሚኬድበት ጊዜ ተጠንቅቆ ነው ባልና ሚስት ቤት። አሁን ትዳር የቀለለው በቃ አንቺም በፈለግሽ እንደፈለግሽ አንተም አይደለም። ልጅ መሀል አለ ማሰሪያ፣ ሌላ ትውልድ እዛ ቤት ውስጥ አለ። አሁን እኮ በዛ ምክንያት በአባትና እናት ባለመስማማት እኔ አውቃለሁ ራሱን ያጠፋ ልጅ አለ። ሁልጊዜ ጭቅጭቅ በሚሰማበት ጊዜ ገብቶ መኝታ ቤት ራሱን አጥፍቷል። አውቃለሁ ቆይቷል ጊዜው። ያ ልጆቹን ማሰብ አባትም እናትም ግድ ዋጋ የከፈሉበት ነው። እንዲሁ አይደለም ያችን ሴት ጎትቶ ያመጣት፣ እሷም እንዲሁ አይደለም የገባችው። ያንን ፍቅር እየደረጀ የሚሄድ ነው። ፍቅርን ደግሞ እኛ ነን የምናሳምረው እንጂ ዝም ብሎ አብሮን በመኖር አይሆንም፣ በመፋታትም አይሆንም። እንዴት እንኑር? ለባሌ ምን ያስፈልጋል? ለሚስቴ ምን ያስፈልጋል? የጋብቻ አማካሪዎች በመጀመሪያው ጥሩ ትምህርት መስጠት አለባቸው። ዝም ብለሽ ገብተሽ ዛሬ ቬሎ ለብሰሽ እንዲሆነሽ አይደለም። ትዳር ብዙ ሂደት ያለው ነው። አንድ አገር ነው። በቃ አገር ልትመሪ ነው የምትገቢው። ያ ልጅሽ ምናልባት መሪ ይሆናል፣ አሁን አንቺ ዶክተር ይሆናል፣ ከኔ ልጆች አሉ፣ የነሱ ልጆች አሉ እና የወደፊቱንም እያዩ ወንድም አለ ጥፋተኛ፣ ሴትም አለች ጥፋተኛ። ብቻቸውን ነው አንልም፣ ወንዱ ላይም ብቻ አንጨንም። ግን ሰው ጥፋቱ ማወቅ አለበት። ካጠፋ ይቅርታ መጠየቅ አለበት። አይዞሽ ይቅርታ ተሳስቼ ነው
ሴት ቶሎ ነው ይቅርታ የምታደርገው። እውነት አንዳንድ ነገር ከስቶ እንዲሆኜ ነው ቢልና ትዳሩን በደንብ ቢስ ጥሩ ነው። ወንዱም ሴቷም እንደዚህ ከምትጎዳ ወንዱም ይጎዳል። ቤቱ ራሱ ሴት ከሌለች ጭው ነው የሚለው። ሴት እናትም ነች፣ ሚስት ነች፣ ጓዳ ናት፣ ብዙ ነገር የምትችል አይነች። ልክ ነው አዱዬ፣ ቴንኪው። በጣም ቆንጆ ነገር ነው ያልሽኝ። ሌላ ደግሞ ሲንግል ማሞችን በጣም የሚጎዳ ነገር አለ። እንደው ስሙ ራሱ የሲንግል ነጠላ የሚለው ራሱ ስሙ ራሱ ደስ አይልም አይደለም? እና ክብሯ ምንም ጥያቄ የለውም፣ ክብሯ ባሏ ነው፣ ጥያቄና መልስ የለውም። እንግዲህ ካልሆነ ግን ብዙ ሰው ምን ያስባል? እንደው ነጠላ ናት እኮ በየሄደችበት ብቻዋን መታየት። ሰርግ ቤት እንኳን ስትጠራ ያው ይቺ ከባለቤቱ ጋር የምትለው ነገር የለችም አይደለም? ብዙ እንደዚህ አይነት እንትኖች ልጠቅስልሽ እችላለሁ። እና ብዙ ሴቶች ይፈራሉ። ውይ እንዲሁ ተበድዬ ብቀመጥ ይሻላል እንደዚህ አይነት ቦታዎች ብቻዬን ከምታይ ብለው ይላሉ። እዛ የቆሰለ ኑሮ የበሽተኛውን ኑሮ እየኖሩ ሰው ፊት ግን ይሄ የማስመሰል እንትኑን መጠቀም ይፈልጋሉ። እንግዲህ ይሄ እንደየሰው ባህሪ ይለያያል። ብዙ ሴቶች ግን ሲንግል ማሞች ምን ሲሉ ሰማለው መሰለሽ? ጓደኝነት ላይ ራሱ ትልቅ ተጽዕኖ ያመጣል። ለምሳሌ የጓደኛዬ ባል እንግዲህ ጓደኛዋ ትዳር ያላት ናት። ባልየው ለሷ መልካም አመለካከት አይኖረው። ምክንያቱም እች ሴት ሲንግል ናት፣ ብቻዋን ልጆቿን የምታሳድግ እናት ናት። ነገ ሚስቴን ትለውጥብኛለች። ምክንያቱም ያው እንደ ጓደኛ መቼስ መወራራት መወያየት አይቀርም አይደለም? ወይ አምሮባት ደግሞ ከታየች እችኛዋ ልትሰንፍ ነው። እቺ ሰነፍ ያለች ሴት ከሆነች ደግሞ እዚህ ጋር ያለችው ሊመካከሩ ነው። ስለዚህ ብዙ ባሎች ሲንግል ማሞች ጋር ጓደኝነት ሚስቶቻቸው እንዲይዙ አይፈልጉም። እና በምንድን ነው የሚገልጿት? ያችን ሴት እንደ ዱርዬ ሴት ነው የምትገለጸው። አብዛኛው ጊዜ እኛ ሀገር ያው እውነቱን ነው መነጋገር። ሲንግል ሴት ስትሆን ምክንያቱ እንኳን ሳይታወቅ እንደተባባል ነው ጭፍልቅ አድርጎ እንደ ዱርዬ ሴት ብለው ይላሉ። እንዲያውም እኔ አንዳንድ ጊዜ ቃሉንም እዚህ መጥራት አልፈልግም። ምናልባት ከበረታው ከስር ስክሪኑ ላይ ጽፈዋለሁ፣ ግን ብዙም ስለማልወደው ባይጠቀስም ችግር የለም። የሆነ ሌብል የተደረገ ስም ተሰጥቷታል። በተለይ ሲንግል ማምናት ሌላ ሰው ዴት ታረጋለች። እንግዲህ ሲንግል ማምናት ህይወት አላት፣ ትበላለች፣ ትጠጣለች፣ ስሜት አላት። ሌላ ወንድ ጋር ላትሄድ ነው እንዴ? ሌላ ግንኙነት በቃ ላይኖራት ነው ማለት ነው። በቃ 20 ዓመቷ ላይ 30 ዓመቷ ላይ ጥፍጥፍ ብላ ልትቀመጥ ነው። ስለዚህ ከወንድ ጋር ራሱ ብትታያች ሴት እንደ በቃ ከባድ ነገር ተደርጎ ያንቺ ጓደኛ ዱርዬ ናት እንደዚህ ተብላ ትባላለች። መቼስ ካልተሳካላት ምን ታደርጋለች? በእርግጥ የራሱ አንድ ሰው ማንንም ሰው አንድ ሰው ይዞ መቀመጥ አይጠላም። የራሱ የሆነ አንድ ሰው በቃ እንዴ ገላም እኮ ከተለያየ ሰው ጋር በጣም እኮ አጸያፊ ነገር ነው አይደለ እንዴ? በጣም ከባድ ነገር ነው ላወቀው ሰው ማለት ነው። ለነገሩ ግን ሁለተኛ እድል ለራሷ ለህይወቷ ደግሞ መስጠት ግድ ነውና እንደው ለነዚህ ባሎች ማለት ነው ጓደኞቻቸው የሚስቶቻቸው ጓደኞች ለምንድን ነው በክፉ የሚያዩት እንዴ? አንድ ሴት እኮ የሱ ሚስት እኮ ማገናዘብ አለባት አይደል? ራሷ ማገናዘብ አለባት። እውነት ጓደኛዋ መጥፎ ከሆነች እንዲመካሪ ከሆነች ራሷ እኮ ትተዋታለች አይደል? ባልየው ግን ገና ለገና ሚስቴን ትመክራለች ብሎ ጓደኞቿን እንደዚህ አይነት ጓደኞቿን እኔ መጥላት አለበት ብዬ አላስብም። በጣም ብዙ ወንዶች ላይ ይህንን ችግር ያለው ይሄ ደግሞ እኔ ምንድን እንደሚመስለኝ ታውቂያለሽ አዱዬ? በራስ አለመተማመን ነው። በቃ እኔ ይሄንን በምንድን ነው የምወስደው? እኔ እዚህ ጋር ሲንግል ማም ሆኜ ባለትዳር ጓደኛዬን በጣም ነው ማከብራት። ትዳሯ እንዲበተን አልፈልግም። እኔ የሰራሁትን ስህተትም ከተባለ መቼስ በተለያዩ ነገሮችም ስለሆነ እኔ የሰራሁትን ነገር እንድትደግም አልፈልግም። ህይወቴን ታየዋለች። ያ ነገር እንዲደገም እሷ ላይ እንዲመጣባት አልፈልግም። እንዲያውም መልካም ነገሮችን ነው እንጂ ማውራት የምችለው እንዴት ትዳርሽን በትነሽ እዚህኛው ግሩፕ ላይ ግቢ ብዬ እላለሁኝና እነዛ ባሎች ግን ይሄ ተጽዕኖ የሚያሳድርባቸው ራሳቸው ኮንፊደንስ የሌላቸው ሰዎች ናቸው እላለሁ። ምክንያቱም ሚስታቸውን እኮ ጠንቅቀው ማወቅ አለባቸው። እና እስቲ እንደው አንቺ ደግሞ እንደዚህ አይነት እስቲ አስተያየት ምን ትያለሽ? እውነት ሲንግል ማሞች ባለትዳር የሆኑ ጓደኞች ያስፈልጓቸው? እሷስ ምሳሌ ከየት ትወስዳለች? ያስፈልጋል። ግን ምን አለ መሰለሽ አንዳንድ ጊዜ ደግሞ አንዳንድ ሴቶች ሁሉም አይደለም
አንዳንዶቹ እኔ ይኸው እንዲኖር የለም ወይ አንቺስ ምን ትንሽ ሲጎልባት ጓደኛ አንቺስ ምን በወጣሽ ነው እንዲህ የምትይ ሁሉ ጥሩ አይደለም። ሁሉም አሁን አንቺ እንደምትይው አይሄድም። ለምሳሌ ትዳሯን ስታናነቅበት አንቺ ለምንድን ነው እንደዚህ የምትለፊው? ብቻሽንም እኮ ሆነሽ ልትኖሪ ትችያለሽ፣ ከዚህ የተሻለ ልትል ትችላለች። ይፈራል። ግን ይሄ ሳይሆን ራሱን ጠንቅቆ ወንዱ ማወቅ አለበት ሚስቱን። በቃ እሱ ነው አሁን ቤቱን ወጥሮ መያዝ ያለበት እንዳይበላሽበት። በር ከፍታ የምትወጣው ምን ሆና ነው የምትሸሸው? ምን ሆና ነው የምትወጣው? ሌላ ሰው ጋር የምትሄደው ለምንድን ነው? ምን ጎሏት ነው? እና በፍርሃት ብቻ አይቀርም። ለምሳሌ እሱ ፈርቶ ያች ጓደኛዋን ስላባረረ አትምጣብኝ ስላለ እኮ አይቀርም። ሌላም ልታይ ትችላለች። እንደውም በፍቅር መያያዙ ነው ጥሩ። ያችን ሴት ሌላ ነገር ባያሳያት፣ እልህ ውስጥ ባይከታት። እልህ ውስጥ ስትገባ ደግሞ ሌላ ተአምር ይመጣል እና መረዳዳት የለም። በመረዳዳት ነው ይሄ የሚሆነውና ወንዶቹም እንደው እኔ እንጃ እንግዲህ እንዴት ልበል፣ በአሁኑ ጊዜ ግራ ይገባኛል እኮ እንዲህ አይነቱ ነገር ከምን ይመጣል መሰለሽ? እምነት ማጣት። አንዳንድ ጊዜ ይቅርታ ለእንትኑ ሌባ እናት ልጇን አታምንም ይባላል። አንዳንዱ ደግሞ እንደዛ ከሆነ ሁል ጊዜ ሚስቱን በቃ እያየ ቤት ውስጥ በር ተቆልፎ ሄደሽ መተሻል ብሎ የሚቆጣ አለ። በሴቶችም አለ እንደዚህ ለብሶ በወጣ ቁጥር ሲመለስ በቃ እንዲህ ሄደህ ይሆናል እንዲህ ነው። ይሄ ቢቀር በቃ እግዚአብሔርን ቢፈሩ። ትክክል። እግዚአብሔርን ሁሉም በየሃይማኖቱ በእውነት እግዚአብሔርን የሚፈራ ሰው እኮ ይሄ በቃ ነፃ ኑሮ እኮ ሰላም ነው የሚኖረው። በቃ እግዚአብሔርን ፈርተው ብዙ አሁን ቤተክርስቲያን ተያይዘው ሄደው ልጆቻቸው ሰላማዊ ኑሮ ደግሞ ስታይ ትታያለሽ። እና ጓደኛዋን ስለጠላ ደግሞ አይቀርም ካልሆነ ሄዶ አይቀርም። እሱም ቢጠረጥርም ያችንም ጠላች ኑሮዋ ገፍትሮ ያስወጣታል። ችግር መጥፎ ነው። ችግር መጥፎ ነው። ብዙ ነገር አለ በህይወታችን። ህብረተሰቡ ግን የራሱን ኑሮ ቢኖር የራሳችንን ኑሮ ሁላችንም ነን እንዲሆናለች ከማለት ከነሻዱ በጣም ቆንጆ። እሺ ለማጠቃለያ አንድ ሁል ጊዜም በጣም መገረምበት ነገር ደግሞ አለ። እንዲሁ እንግዲህ ፈቶች ላይ ሲንግል ማሞች ላይ ማለት ነው ሁለተኛ ህይወት ለመሞከር ሬዲ ሲሆኑ እሷም እንግዲህ ወይ ያገባ ሰው ወይ ያላገባም ሊገጥማት ይችላል እና የባለፈው ቁስላቸውን ይዘው አዲስ ትዳር ላይ ያው አዲስ ሰው ጋር ይገባሉ ከልጆቻቸው ጋር ወይንም ልጆቿንም ማሳድጋ ጨርሳም ቢሆን ትገባለች ማለት ነው። ስትገባ ግን ጓዟን ይዛ ነው የምትገባው። በጣም አብዛኛው ሴቶች እኛ የሴት ባህሪ ላይ እኔ በጣም የምደነቅበትና ባይኖረኝ ብዬ አሁንም የምልሽ ነገር ምን እንደሆነ ታውቂያለሽ? ቂመኛ አይደለሁም በእርግጥ ነገር ግን ባለፈው ስህተቴ እንዲደገምብኝ አልፈልግም። እኔም የሰራኋት ስህተት መድገም አልፈልግም። ሰዎችም ሌሎቹ እህቶቼም ላይ የሚደርሰው ነገር መቼስ ሰማለሁ አያለሁ አይደለ? ያ ነገር አዲሱ ህይወቴ ላይ እንዲመጣብኝ አልፈልግም። እንግዲህ እኔም እዛው መንገድ ላይ ስለሆንኩኝ ነው ይሄንን ማወራሽ። ሌሎች እህቶች የተበደሉበት ነገር እንዲመጣብኝም ስለማልፈልግ አሁን ህይወቴ ላይ በጣም ጥንቁቅ ሆናለሁ። አንድም ነገር ኮሽ እንዲልብኝ አልፈልግም። አብዛኛው ሴት ደግሞ ህይወቱ ይሄ ነው። አሁን ሲንግል ማም ሆነው ሁለተኛ ህይወት ሲጀምሩ ማለት ነው። ይሄ ግን ይሆናል ወይ? እውነት ሰዎች አይደለን እንዴ? በፊት የነበረው ባህሪ የነበረኝ ሰው ጋር የነበረው ባህሪ አሁን ደግሞ የሚገጥመኝ ሰው ጋር ያለው ባህሪ በጣም የተለያየ ነው። ያ በደል ሌላ ነው፣ ይሄ በደል ሌላ ነው። እኔም የምበድለው ሌላ ነው፣ እዚህ ጋርም ያለው ሌላ ነው። ምንድነው ልዩነቱ መሰለሽ? ለኔ የእድሜ ልዩነት አለ። በዛ በልጅነቴ ያጠፏቸው አሁን ዛሬ ምክንያታዊ እንደው ምንድነው ብዬ እንኳን የማላስታውሳቸው ነገሮች አሉ። አሁን ግን ብትጠይቂኝ ሚዛኔ ራሱ ሌላ ነው፣ መለኪያዬ ራሱ በጣም ሌላ ነው። አንድ ወንድ ልጅ የምለካበት በዚህ እድሜ በጣም የተለየ ነው። ምክንያቱም በጣም ምቹር አድርጌያለሁ፣ ብዙ ነገሮች አነባለሁ፣ ብዙ ህይወትን አሁንም አሳልፌያለሁ። ልጅን የሚያህል ነገር በቃ ለቁም ነገር አድርሻለሁ። ያሳለፍኳቸው መንገዶች አሉ።
እና አሁን ያለኝ ግንኙነት ላይ አሁን ያለኝ ትዳር ላይ ግን ጥንቅቅ ብዬ መኖርን እመርጣለሁ። በቃ ነገሮችን በደንብ መምራት፣ ምክንያቱም ያለፍኩባቸው መንገዶች አሉ። እውነት ግን ይሄ መንገድ ይሄ ሁሉ ጥንቃቄ ሌላ የሚፈርስ ነገር አያመጣም? ምክንያቱም ህይወት እኮ ይሄ አይደለም፣ በጥንቃቄ የሚመራም አይደለም። የተለያዩ ነገሮች እኮ ይመጣሉ። ብዙ ሴቶች እንዲህ ሲሉ ሰማለሁኝ፣ እኔንም ጨምሮ። የባለፈ ህይወቴ እንዲደገም አልፈልግም። ሁለተኛ እንቅፋትማ ከመታኝ ጥፋተኛዋ እኔ ነኝ፣ ወይንም ራስን እንደመወንጀል። ስለዚህ ያቺ ነገር እንዳይመጣብን የምናደርገው ኦቨር የሆነ አካሄድ ሌላ ችግር ያመጣና በጥንቃቄ መኖር ህይወት ይሆናል። በጥንቃቄ ለመኖር አይደለም ሁለተኛ ትዳር የሚይዘው አይደለ እንዴ? አዎ። ይሄ የሚመጣው ሰው ምን በወጣው እንዴ? ይሄ እንዳታረግ በማስፈራሪያ ይሄ ነገር ሆኖብኛል፣ ስለዚህ እንዳታረግ፣ አንተ ህይወት ላይ ደግሞ ይሄ ነገር ሆኗል ብለን እንደው ያን ያህል እንደው በሪስትሪክሽን እንዲያጠረን ነገሮችን ባናረጋቸው መልካም ነው። አንዳንድ ደግሞ ሁለተኛ ትዳሮች ወይ በጣም ሰክሰስፉል ይሆናሉ፣ በጣም ከምልሽ በላይ። ምክንያቱም ሁለቱም ከጥፋታቸው የተማሩ ሁለት ጥንዶች ናቸው አብረው የሚሆኑት። ስለዚህ በጣም የተስተካከለ ነገር ይኖራቸዋል። ካለበለዚያ ደግሞ የባሰ ቁስል። ያ ቁስሉ ከምን ይመጣል መሰለሽ? እንዲህ ልታረገኝ ነው በመፍራት ገና ለገና ያ ነገር ህይወቱ ላይ ሆኗላ። ያቺ ሴት እኮ እሱን አስባ ላይሆን ይችላል። ወይንም በተቃራኒው ደግሞ ወንዱ ወደዛ መዘዝ ሊመጣብኝ ነው፣ እንደባለፈውማ ተሰቃይቼ ትዳሬን አልፈታም እየተባለ ጥፋት፣ ሌላ የባሰ ጥፋት ማለት ነው። እንዲህ ከመሆን ያህል ለህይወትሽ ሁለተኛ እድል ሰጥተሽ ነገሮችን ስሙዝሊ መምራት እንጂ ያና ይሄ ያልሽ ኮምፔር ማድረጉ እንደው መልካም ነው ወይ ብዬ ይሄን ምን ታስቢያለሽ? አይደለም ሁሉ ሰው አንድ አይደለም ባህሪው። እዛ የተበላሸ እዚህ ሊስተካከል ይችላል። በዚህ ላይ ትጠነቀቂያለሽ። ትምህርት እኮ ወስደሻል። አሁን ያኛው በምን ምክንያት ነው የፈረሰው? እዚህ አትደግሚው። እንደውም ይበልጥ ትጠነቀቂያለሽ። እኔ በልጅነት ሳላቅ ያጠፋኋቸው ብዙ ነገሮች አሉ። የመጀመሪያው ትዳርሽ ላይ አታስቢው፣ እንደውም አትጠነቀቂ። በቃ በዚህ ይቀየመኛል አትይም፣ በዚህ ይጎዳኛል አትይም። እዚህ ላይ ግን በቃ እንደ ስለት ተስሎ ነው የሚገባው ማለት ነው። መጠንቀቁ ጥሩ ነው። ጥንቃቄ በጣም ይጠብቃል ሰው። ይሄን ቢሆንስ እንዲህ ቢበላሽብኝስ ብለሽ ታገናዘቢያለሽ። ከጊዜውም ከምታሳልፊውም ካየሽውም እውቀት እንደውም ጥሩ ትኖሪያለሽ። ተፈራርተሽ እሱ ይጠነቀቃል፣ አንቺም ትጠነቀቂያለሽ። የመጀመሪያ እኮ አንዳንድ ጊዜ ጥፋት የሚመጣው ለምንድን ነው? እሷም አታውቅም፣ ሳታውቅም ታጥፈዋለች። ልክ ወይም እንደ አባትም ታያለች፣ በቃ ታስባለች፣ ልቧን ትጥልበታለች ማለት ነው። አሁን ግን ስለታየ እሱም ጥሩ ነው፣ እሱም ጥንቁቅ ሚስት ታገኛል፣ አንቺም ተጠንቀቀሽ። መጠንቀቁ ጥሩ ነው። ጥንቃቄ በፊት ብንጠነቀቁ እኮ የመጀመሪያው ምንም አይሆንም። የመጀመሪያውም ጥንቃቄ ከማጣት ብዙ ትዳር ፈርሶ ጥንቃቄ ያስፈልጋል። ጥንቃቄ ይጠብቃል ይላል። ስለዚህ ጥንቃቄው አይከፋም ነው። በጣም ጥንቃቄ ጥሩ ነው። መከባበሩም ጥሩ ነው። አትደግሚውም ቢሆን እንደ እግዚአብሔር ቃል አንድ የመጀመሪያው ቢሆን ደስ ይላል። ለሁሉ አንድ ለሁሉ ክብር ነው። ባል እውነት የመጀመሪያው አባት ነው፣ ወንድም ነው፣ የመጀመሪያ አካል ነው። ቢሆን በጣም ደስ ይላል። ያ ይፍረስ አንልም። እናቶች ደግሞ ይህ ግድ ከፈረሰ ደግሞ አንድ ሴት ልጅ ከሞተባት የግድ ማግባት አለባት። ከፈታችም እንዴት ልትሆን ብቻዋን ይቀጥላል። ትዳር ያስፈልጋል። ጥንቃቄ ግድ ነው። ጥንቃቄ ይጠብቅሃል ይላል እግዚአብሔርም ቃል። መጠንቀቁ ጥሩ ነው። የተከበራችሁ ውድ የዘመናዊ ሾው ተከታታዮቻችን እንዲህ እያለን እንግዲህ የተወሰኑ ነጥቦችን ሲንግል ማም እንዲሁም ያው ትዳርን በተለያየ መንገድ ፈተው ልጆቻቸውን ብቻቸውን ለሚያሳድጉ እናቶች ላይ ያለውን አመለካከት ለመለወጥ እንዲሁም የሚበላሹ ነገሮች ካሉ እዛ ሲንግል ማም ደረጃ ላይ ከመደረሱ በፊት መስተካከል ያለበትን ነገር ማረም በምትችሉበት መንገድ ማረም እንድትችሉ እንግዲህ የሁለት ጀነሬሽን እናቶች እዚህ ቁጭ ብለው የተለያዩ ውይይቶችን አድርገንላቸው
ይሆንላችኋል። እንደው ለማጠቃለያ ሁለታችንም ስለ ሲንግል እናቶች በአጠቃላይ የምንሰጠው አድቫይዝ ይኖረናልና እሱን እንግዲህ እንደ ማጠቃለያ ለመስጠት ነው። ውድ የዘመናዊ ሾው ተከታታዮቻችን እንዲህ እያልን የውይይታችን መጨረሻ ላይ ደርሰናል። እንግዲህ ዛሬ ሲንግል ማሞችን ነው የዳሰስነው። በተለያየ መንገድ የሚመጡ ሲንግል ማሞች እንዳሉና እንዴት መፍታት እንዳለባቸው ችግራቸውን ወይንም እነዚህ ደግሞ ተጎድተው ሲንግል ማም እየተባሉ የሚወቀሱትን ለማበረታታት ሲንግል ማምነት የሚመጣው በተለያየ ሁኔታ እንደሆነ ለመንገር ነው። የተወሰኑ ሴቶች ምናልባት እንግዲህ ትዳርን ባለመፈለግ የወጡ እናቶች ሊኖሩ ይችላሉ። ሌሎቹ ደግሞ እነሱን አይተው ወደ ተሳሳተ መንገድ እንዳይገቡ ይህንን ውይይት አድርገንላቸዋል። ስለዚህ በእኔና በአዱዬ በሁለት ጀነሬሽን ልዩነት እንግዲህ እኔም በራሴ የማስበውን ምክሮች እንዲሁም የተለያዩ አስተያየቶች ሰጥቻችኋለሁ። አዱም እንደዚሁ የራሷን ደግሞ አስተያየቶች ሰጥታለች። ለማጠቃለያ ሁለታችንም እንግዲህ የምንላችሁ ነገር አለና ቅድሚያ ለአዱ ሰጣለሁኝ። አዱዬ እንግዲህ ውይይታችን መጨረሻ ላይ ደርሰናል። እንዲህ በተለያየ ቶፒኮች እየተገናኘን ደግሞ አዲሱን ጀነሬሽን ያላገቡትንም ወይንም እርሊ ጋብቻ ላይ ያሉትን ትዳራቸውን ሴቭ ለማድረግ በተለያዩ ቶፒኮች እየተገናኘን ያው እናወራለን፣ እንመካከራለን። በሰውም እንግዲህ ጠቃሚ ነገሮች እንሰጣለን ብዬ አስባለሁ። ዛሬ ግን ያነሳነውን ሀሳብ ለመጠቅለል ያህል እንደው በአጠቃላይ ስለ ሲንግል እናቶች ምን በቃ ማጠቃላይ እንድትሰጫቸው ምክርም ከሆነ የገቡትን እንግዲህ በምን አይነት ሁኔታ መቀጠል እንዳለባቸው፣ ያልገቡትን ደግሞ እንዴት ነገሮች መስተካከል እንዳለባቸው እስቲ እናታዊ ምክርሽ እንድትሰጫቸው፣ እኔም ደግሞ በራሴ የማስበውን አሁን በእኔ እድሜ አቻዎች ያሉትንም እንግዲህ በምችለው መጠን ደግሞ እኔም ለመንገር ሞክራለሁ። እስቲ ማጠቃላይ ሀሳብሽን እንስማ አዱዬ። እኔ እንደ እናት ከእግዚአብሔር ቃል ጋር ተባበራለሁ። ለምንድን ነው ያው አንቺም እንደዛው እያልሽ ነው፣ ግን ምንድን ነው ጋብቻ እግዚአብሔር ፍቺን ይጠላል ይላል። ፍቺ በጣም መጥፎ ነው፣ ለሴቷም ለወንዱ በቃ የሚመረጥ አይደለም። አሁን ቅድምም ያልነው ግዴታ ከሆነ ነው። በቃ እሷም ህይወቷን ከመታጠፋ ወጥታ እንዴት ሆን ያልነው ትውጣ አይደለም። መላስ እንትኑ ሲጠፋት ነው ከምትሞት መኖር አለባት ሲባል እሱን ፈቶ ደግሞ ራሱን ከሚያበላሽ ሰውም አጥፍቶ እንትን ከሚል ለብቻ ይሆኗል እንጂ የእግዚአብሔር ቃል አይፈቅድም። የእግዚአብሔር ቃል በፍቅር ተሳስረው እንዲኖሩ ነው የሚፈቅደው። ወንዶችም ሴቶችም በመመካከር ትዳራቸውን አጥብቀው እንዲይዙ፣ እልህ ውስጥ ባይገቡ። ይሄ አሁን ደግሞ ዘመኑን ቢያመጣ ወደ ትምህርት ብዙ ያስተምራል እኮ አሁን ቴክኖሎጂ ብዙ ነው የሚያስተምረው። መጥፎውን ባናይ ለትዳራችን ለትዳር የሚጠቅመውን ቢያው ወጣቶችም ተለቅ ያሉትም ደግሞ ቢመክሩ። ድሮ እኮ ቡና ይጠራራሉ፣ እዛ ላይ እኮ ብዙ ይመካከራሉ። እናቶች ሳይበደሉ እኮ አልኖሩም። ከድሮም አለ ብዙ በደል አለ። በፊት ራሱ ስርዓቱም ኑሮውም ብዙ ይበድላታል። ሴትን ብዙ ትጎዳለች። ግን ያኔ ሁሉ በብዛት መካሪ ነው ያለው። አሁን ደግሞ ትውልዱ ሆደ ባሻ ነው። ወንዱም ሆደ ባሻ ነው፣ ሴቷም ሆደ ባሻ ሆነች። በዚህ ላይ ደግሞ የውጭ መጥቶ ተደበላለቀብን። ስለዚህ እንደ አገራችን እንደ ኢትዮጵያዊነታችን አባቶች አሉ፣ ቤተ ክርስቲያን አለ፣ እግዚአብሔር ደግሞ በመካከል በጋብቻ መካከል አለ። ሁልጊዜ እኔ ባልና ሚስት እግዚአብሔርን በቤት ውስጥ ያክብር ነው የምለው። እግዚአብሔርን ይፍራ። ሚስቴን ብበድል እግዚአብሔር ያየኛል፣ ባሌን ቢበድል እግዚአብሔር ያየኛል ተባብለው በጣም ተሳስበው እግዚአብሔርን ፈርተው ካልኖሩ በስተቀር መጥፎ ነው። በአሁኑ ጊዜ እንደምናየው መጥፎ ደረጃ እየተደረሰ ነው እና ወጣቶች በቃ በትዕግስት ሁለቱም እግዚአብሔርን በመፍራት ፍቺን ይጠላል እግዚአብሔር። ከተጋቡ በኋላ ያቺ ቀለበት እንዲሁ እየወለቀች አትሄድ። ሌላውም ሲመጣ ቢሆን ካልሆነ ደግሞ ቅድም እንዳልሽው እግዚአብሔር እንዲረዳቸው እናቶች እንጸልያለን።
ለትዳር ነው እኔ ያለኝ ሰዓት ቀን አለኝ ለባለ ትዳሮች መጸልይበት፣ ለሀገሬ መጸልይበት፣ እናቶች መጸለይ አለብን፣ መምከር አለብን፣ በየአካባቢያችን መምከር አለብን እና እግዚአብሔር ደግሞ ኢትዮጵያን በሁሉ ነገር ይባርካል። በትዳር በትውልድ በኑሮም በሁሉም አገራችንን እንዲባርክ ምኞቴ ነው። ስለጠራሽኝ ይህንን ደግሞ ስለተወያየን በጣም ነው ማመሰግንሽ ርችዬ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። አሜን። እግዚአብሔር ያክብርልኝ። እሺ የኔ ማጠቃለያ ደግሞ ምንድን ነው መሰለሽ አዱዬ፣ እንግዲህ ሁለታችንም እናቶች ነን። እኔም ለአዲሱ ጀኔሬሽን ወይንም በእድሜያቸውም ላሉ ስለ ሲንግል ማም ያላቸው አመለካከት በጣም እንዲለወጥ እፈልጋለሁኝ። አንደኛ ልክ ቅድም እንዳልኩት ምንድነው በምን ምክንያት ነው ይሄ ነገር የሆነው? ሁሉንም አንድ ላይ ከመጨፍለቅ ይልቅ እና ከመስደብ ከመተቸት ያችን ሴት የበለጠ ከማሳነስ ይልቅ ችግሯን መረዳት። ቅድም ብዬሻለሁ፣ የተደፈረችም ሴት ልጇን ወልዳ ታሳድጋለች። የበለጠ ሁለተኛ ቁስል ለምን እንሆንባታለን? በጣም ጥቂቶችን ይዘን በአጠቃላይ ሲንግል ማሞችን እንደው መጨፍለቅ ቢያቆም ምንድን ነው? ምክንያቱም በጣም ብዙ ሴቶች እየተጎዱ እንደሆነ ስለማይ ነው። በበደል የሚኖሩም እናቶች አሉ። ሲንግል ማምነትንም ፈርተው በጣም በበደል ምልሽ ምናልባት እኔ አንዳንዴ እንደዚህ ፕሮሞት የምናደርግላቸው ይመስለኛል። እንደዚህ የሚያደርጉትን ሰዎች ሌሎችም እንዲህ ፕሮሞት እያደረግንላቸው ሴቶች እንዲበድሉ አልፈልግም። ያን ነገር መናገር አልፈልግም። እንዳልኩሽ በሴትም በወንድም በሁለቱም ሜዳ ላይ አብዛኛው ግን ሴቶቹ ጋር ስለሆነ ነው። እና ለእህቶች የሚመክረው ነገር ምንድን ነው? እርሊ ጋብቻን አቮይድ ቢያደርጉ። ሁላችንም የተሳሳት ነው የእናንተና የኛ በጣም የተለያየ ስለሆነ ነው። በተቻላቸው አቅም እርሊ ጋብቻን አቮይድ አድርገው ብዙ ነገሮችን መችር እስኪያደርጉ ቆይተው እቺ የአፍላ ፍቅሯን ነገ ትጠፋለች፣ ብን ብላ ትጠፋለች እና ራሳቸውን በደንብ ጥንክር እስኪሉ ድረስ አቆይተው ሴቶቹ ደግሞ በኢኮኖሚ ራሳቸውን የሚችሉ ሆነው ቢያገቡ፣ ወንዶቹም ስለ ሴት ያላቸው አመለካከት ተለውጦ ማክበርን ቢያውቁ፣ ሴቷም ወርዟን እንድታውቅ አድርጋ ያ እድሜ ላይ እስኪደርሱ ድረስ ቢቆዩ ይሄ የምንፈራው ሲንግል ማም ወይ ትዳር ፍቺ አንደርስም። ምንም መልካም ነገሮች የሉትም። በዚህም የሚኩራሩ እህቶቼ ካሉ ምንም ክብር የለውም። ብቻ መሆን ክብር የለውም። ነጠላ ነው። ምንም ክብር የለውም። እዛ ቦታ ላይ ግን ከመድረስ በፊት መልፋት መጣር፣ ቅድሚያውን ነው ማሳመር። ሁላችንም ስንመከር አንሰማም። ችግሩ ከደረሰብን በኋላ ነው ምን ሰማው አይደለ? ያ ከመሆኑ በፊት አሁን እኛ መካሪ ያልነበረንም ስለ እውነት ችግራችን ሙሉ ነገራችንን ደብቀን ይኖር ነው። አሁን ግን የተለያዩ አይነት ሚዲያዎች፣ የተለያዩ አይነት ደግሞ አማካሪዎች ሞልተዋል። የትዳር አማካሪ ትዳር ውስጥ ከመግባታችሁ በፊት በምታመልኩት ቤተክርስቲያን በምትሄዱበት ሁላችሁም በእምነታችሁ ሄዳችሁ የእምነት አባቶችን አግኝታችሁ እንደው የተባረከም ትዳር እንዲሆን እኮ 2 እና 3 ቃል ተነግሯችሁ እንደው ወደ ትዳር ብትገቡ መልካም ነው። እንደው እግዚአብሔርን እንደው የሚፈራ ትውልድ ቢመጣ ፍቺንም እንፈራለን ሁላችንም ማለት ነው። ሌላ የእናትና አባቶቻችንን ቁስል ሁል ጊዜ ሪፈር እያደረግን ከሆነ በቃ ትዕቢተኞች ያደርገናል። እኔ እንደ እናቴ መበደል አልፈልግም። ሁላችንም እንደዛ ምንል ከሆነ ለመፍረስ ቀላል እንሆናለን። ስለዚህ የሲንግል ማም መልካምነት አለው ብዬ እኔ በፍጹም እማምን ሴት አይደለሁም። ትዳር ላይ መለፋት አለበት፣ መሰራት አለበት ብዬ አስባለሁ። ነገር ግን የማይሆን ደረጃና ህይወትን የሚያሳጣም እኮ ደረጃ አለ። እዛ ላይ ግን ከሆነ እንግዲህ እንደ ሰውኛ ልበልሽ፣ ቃሉ ባያዘንም እንደ ሰውኛ ሁላችንም አድርገነዋል። ያረጉም ሴቶች ብዙ አሉ፣ ባለትዳሮች ወንድም ሴቶችም አሉና እዛ ላይ ግን ከደረሳችሁ ቢያንስ ለልጆቻችሁ ቁስል አትሆኑ። እናንተ የደረሰባችሁን ነገር ልጆቻችሁ ላይ እንዳታረጉ በርትታችሁ ልጆቻችሁን አሳድጉ እንጂ ይሄ ሲንግል ማም እንደሚያኮራ አድርገን አናውሩ። ልጆቻችን ላይ እናስተላልፋለን። በጣም ኮንቴጂየስ የሆነ ነገር ነውና ይሄንን እመክራለሁ። ሌላ ደግሞ የታመመ ትዳር ውስጥ ያላችሁ ለልጆቻችሁ የምታስተላልፉትን ነገር ማወቅ መቻል አለባችሁ። በአንድ ስሙ ሲንግል ማሞች ይሻላሉ ብዬ እላለሁ። ምክንያቱም ለልጆቻችሁ የምታስተላልፉት በጣም ከባድ ቁስል ነው። ልጆቹ ባያወሩም ባይናገሩም ነገ እነሱም አድገው ትዳር ሲይዙ እናት አባትን ስታከብር ያላየች ሴት፣ አባት እናትን ሲያከብር ያላየ ሴት ወይ ወንድ ነገ ምን አይነት ትዳር ውስጥ ነው የሚገባው? መልሶ ህይወቱን ነው እዛ ቦታ ላይ የሚደግመው። ስለዚህ እኔ
ብትጠይቂኝ በትክክል የማስበው ይሄ ነው። ወይ ተስማምታችሁ ትዳራችሁን አቅንታችሁ ጤነኛ ትዳር እንዲሆንላችሁ ልጆቻችሁንም በጤና እንድታሳድጉ መክራለሁ። ካልሆነ ግን እና የመጨረሻ ደረጃ ላይ ደግሞ ከሆነ እንግዲህ ይህንን አምናችሁ ሴትም ወንድም ሆናችሁ በዚህም በኩል ያለው በዛም በኩል ያለው ልጆቻችሁ ላይ መስራት አለባችሁ። አንድ ጀነሬሽን ሲበላሽ ሁለተኛ ላይ መልሳችሁ ደሴም ሚስቴክ ማድረግ የለባችሁም ብዬ አስባለሁ። የጠፋ ነገር ጠፍቷል። ወቃሾች ደግሞ በጭፍን አትውቀሱ። በቃ ያቺ ሴት ካለምንም ነገር ተነስታ እንደዚህ አትሆንም ብዬ ላለው የምንኩራራ ደግሞ ሲንግል ማምነን ራሳችንን እንችለናል ጥሩ ሁኔታ ላይ ነን ብለን የምንል ሴቶች ትንሽ እንደው ሌሎች እህቶቻችን እኛን እያዩ እንዳይመጡ። ምክንያቱም የትዳር መፍረስ ምንም ጥሩ ነገር ስለሌለው ለእህቶቻችሁ የምትሰጡትን ነገር ወቁ፣ የምትመክሩትንም ነገር ወቁ ላለሁኝ። ምክንያቱም አንዷን እንግዲህ ጥሩ ደረጃ ላይ ደረሰ ሴት ሲንግል ማም ሆና አሁን ብዙ አመለካከት እንደዚህ ስላለ ነው አዱዬ አንድ ሴት ቢዝነስ ከፍታ ትልቅ ቦታዎች ደርሳ ሲንግል ማም ስለሆነች ነው አይደለም። ሲንግል ማም ስለሆነች ሰክሰስፉል ትሆናለች ማለት አይደለም። እንደውም ረዳት ቢኖራት ኖሮ ከዚህ የበለጠ ደረጃ ላይ ትደርሳለች። ሁላችንም ሴት እኮ ምንም ብንሆን ሴት ነን። ረዳት በቃ የሚሸከመን ሰው እንፈልጋለን። ለብቻችን አይሆንም አዱዬ፣ ቃሉም እንደሚለን እኮ ነው አይደለ? ስለዚህ እህቶቼ ባካችሁን እላለሁኝ እንግዲህ በአጠቃላይ ማህበረሰቡ ይህንን አመለካከት እንዲለውጥ ነው የመጀመሪያ እንግዲህ ምክሬ፣ እናታዊ ምክሬ እኔም። ሁለተኛ ደግሞ የማይሆን ነገር ከሆነ ወደ የሚያስታርቀን ነገሮች እንድንገባና ለልጆቻችን የተሻለ ነገር እንዲሆኑ ለልጆቻችን ብናስብ መልካም ነው ላለሁኝ አዱዬ። እሺ የተከበራችሁ ውድ የዘመናዊ ሾው ተከታታዮቻችን ውይይታችን እዚህ ላይ እናበቃለን። ይህንን ቻናል ሰብስክራይብ በማድረግ ሼር፣ ኮሜንት በማድረግ ዛሬ በተወያየነው እንግዲህ ዙሪያ ሁላችሁም የየራሳችሁን አስተያየት ብትሰጡ ለሌላው መማማሪያ ይሆናልና እንግዲህ ይህንን ሲንግል ማምነት መወቃቀሻ ሳይሆን እንደው ለትውልድ ባናሻገረው የተሻለ ነገሮች ብንፈጥር ብዬ ይህንን ብዙ ሰው የሚያስጨንቀውን ወይንም ብዙ ሰው ደግሞ በኩራት የሚያወራውን ሲንግል ማምነት በእኔና በአዱ አንደበት እንግዲህ እንዲህ ተገልጿል። እናንተ ደግሞ ኮሜንት ሴክሽን ላይ እየገባችሁ የራሳችሁን አስተያየት እንድትሰጡን በዚሁ አጋጣሚ እንግዲህ ለመጠየቅ ነው። ሳምንት በሌላ ቶፒክ እንገናኛለን። አመሰግናለሁ።